ዞር የሸቱና የዚህኛዋ እንት ቢምቢ በላቸው ዝም ብሎ ነው የሚጮሁት። እቺም ዝም ብላ ነው የሚጮኸው፣ እሱም ዝም ብሎ ነው የሚጮኸው። ዕውቀት አልባዎች ናቸው። እነሱ እርስ በርሳቸው የሚካሰሱት ዩቲዩብ ሽቀላ ፍለጋ ወይም ደግሞ የሆነ ነገር ተሰርቶ ነው። እኔ መደምደሚያ ላይ ሳመጣለህ እሸቱ ያነሳቸው ሐሳቦች ለምሳሌ ቤተክርስቲያን ንጹህ ሆነ መሄድ አለብህ፣ ንጹህ ኢን ሴንስ ቢያንስ ከምታረጋቸው ነገር ተቆጥበ መሄድ አለብህ የሚለውን እቀበለዋለሁ። ብንችል ባንችል ደግሞ ቤተክርስቲያን ሄዶ ለሚያጠፋውና ለሚፈጽመው ስተትና ወንጀል እኔ አይደለም ከይቅርታ ጋር አቋርጠሽ ከይቅርታ ጋር አሁን እሸቱ ይቅርታ መጠየቅ አለበት በሚለው ዙሪያ ላይ ወንድማችን አማራ ሲያወራ የነበረው ልክ ነው አይደል እንዴ? አሁን እሷ ኃጢአተኛ ነች፣ ብዙ ነገር ሰርታለች ምናምን፣ ግን ኃጢአተኛ ነች እኮ አላለም። ኃጢአተኛ ነች አላለም። የቤተክርስቲያን ስርዓቱ ቤተክርስቲያን ንጹህ ነገር ነው የሚፈልገው አይደለም። እቺ ልጅ ማታ ሺሻ ቤት ሲጨፍሩላ እንደዚህ አይነት ተግባር የሚፈጽሙ ሰዎችን ወደ ቤተክርስቲያን አምጥታችሁ አስጠግታችሁ ለቤተክርስቲያን ገንዘብ እንዲያሰባስቡ ማድረግ ትክክል አይደለም። ቤተክርስቲያን ብዙ ሰው አላት የሚለው መልእክት ሐሳብ እኮ ነው የሰጠው መብቱ አይደለም። እየገጸጻት ነው ቤተክርስቲያን ጭራሽ መገኘት እሷንም ቢሆን ትክክል። እንደውም እግዚአብሔር ስለሚወዳት ብዙ ስተት ሳሰራ ቆም ብላ ራሷን ወደ ቤተክርስቲያን የምታይበትንና መንፈሳዊ ህይወቷን የምፈትሽበትን አጋጣሚ ሰጣት። እኔ እሷን ቢሆን እንደዚህ የሚገሳኝ ባገኝ እሷን የሰጣት እንደሆነ ታውቃለህ። እበቀልሃለሁ። አንተ ልጅ ያላባት ይቀራል፣ እኔም ቤተሰቦቼ ያለ ልጅ ይቀራሉ። ዛሷ ይቺ እኮ ባለጌ እኮ ነች። ስማ ኖ ይሄ ጥላይ ተሳስተሃል። እናቴን ተሳስተሃል። ብልግና እኮ ነው ጥላይ አዳምጠኝ። ጥላይ እሱ የሰራው ትናንትና ያቺ ትንሿን አንበሳ ስለሰጠች ነው አይደል እንደዚህ የምታወራ ስለሷ? አማራ ተናገር። ቆይ ጥላይ ትናገራለህ። ቆይ አንዴ አማራ ተናገር። አጭር ነገር ወንዲ ስለጨረሰ የትኛው ሚዛን ካህናት ስልጣን እንጂ ያላቸው ጻድቅ ነው። እኔ ሞጣ ትግሬ ነሽ ብሎኛል። እሺ እምነቴ ካልሆነ በትግሬነት ላውራ። አጅቦ አይ እኔ ጥላይ ያውራ አፈንኳቸው። እኔ ጥላይ ማለት ጥላይ የሰጠው ሐሳብ አሁን ራሱ ጥላይ ገርሞኝ ነው እኮ እኔ ቤተክርስቲያን ውስጥ በጻድቅነት ማን ጻድቅ አለ ወይ በምድር በጸጋዳን? ያው እንግዲህ ጻድቃን አሉ፣ የተመረጡ እግዚአብሔር የረዳቸው ጻድቃን አሉ። ግን አይተን የምንለያቸው እኛ መመዘን የምንችላሉ ወይ? ካህናት ሳይቀሩ ስልጣን ነው ያላቸው እንጂ ኃጢአት የለባቸውም አይልም መጽሐፍ። እና እኔ ጥላይ በምን መመዘኛ ይሄን ከጀመርን ኦኬ። ባይዘው ቤተክርስቲያን በጣም የሚወደደው ሰው ሙስና በልቶ ለቤተክርስቲያን ብዙ ገንዘብ የሚለግስ ሰው አለ። ማንም አንተ ነውረኛ እዚህ እንዳትመጣ አይለውም። ሱፍ ለብሶ ነው የሚሄድ፣ ነጠላ አድርጎ ነው የሚሄደው። ማታ ሚስቱን የሚደበድብ የገዛ ሚስቱን ስጋና ደም አንድ ላይ ነው የተባለውን የሚደበድብ ማታ ደብድቧት ጠዋት ግን ቅዳሴ እንዳያልፍ የሚሄድ ነው። እንደውም እኮ በነገራችን ሰው ሊገል ይሄዳሉ እና አረ እንደው ባፈህን አሸረህ ውጣ ሲባልኝ በሮቡ ደም ሊመልስ እየሄደ ማለት በሮቡ ይላል። እንዲህ አይነት እምነት ትክክል ነው እንዴ? እውነት ለመናገር አማራ ዛሬ ለምን ፐርሰናሊ ታደርገዋለህ? እሱ እኮ ያወራ ስለ እምነቱ ነው። እሱ ያወራው እቺ ልጅ የረከሰች ነች። እምነት ነው ያወራ። እሷ ስለዚህ አርክሷታል እኮ ወንዴ አረከሳት እንዴ? ለምን ያስቆጣው? እሱ ንጹህ ነው ወይ? እሱ ለምን ተጠጋ? ንጹህ ነኝ አላለም። ከሷ በላይ ኃጢአተኛ ነኝ አለ። ለምን ታዲያ ዛሬ እሷ ላይ ጥያቄ አነሳ? ጥያቄ ያነሳኝ ጀነራል ነው ለሷ ብቻ አንዴ እድል ስጠን ጅቦ አንዴ እድል ስጠን። እሱ ማን ሆኖ ነው ያን ሁሉ ኤጲስቆጶስ ሰብስቦ የቤተክርስቲያን ገንዘብ ሲያሰባስብ ነበር? እንደዛ ከሆነ አባቶች ብቻ ለምን መጣው አይሰበስቡም? ለምሳሌ ልንገር። ለምሳሌ አሁን እሱ ውስጡ ምንድነው ሌላ፣ ግን ውጪ ላይ ሁሌም በምናየው በጥሩ ስነ ምግባር እናየዋለን። ለምሳሌ የሚያደርገው ነገር አሁን ውስጡ ምንድነው እሱን አናውቅም። አንዴ ቆይ አማራዛ አሁን የሸቱ ውስጥ ምንድነው እኔ አላውቅም። አሁንም ልከሰውም አልችልም ማውቀው ነገር ስለ ነገር ግን አሁን አንድ ሰው ሲታይ ጥሩ ስነ ምግባር ካለው ለምሳሌ ቤተክርስቲያንን በጥሩነት ስለሆነ የሚታየው ያን ነገር እንዳይበላሽ ከማሰብ አንጻር መልካም ስነ ምግባር ያላቸው ሰዎች እዚህ ነገር ላይ ይሳተፉ ኑሮ እሱ ያወራው ስለ እምነቱ ነው እንጂ ስለ ግለሰቦች ኃጢአት ወይ ምናምን አይደለም። እሱ ያወራል። ግን እንዲህ አይነት ነገር ላይ የሚሳተፉ ሰዎች ቤተክርስቲያኗን ወክለው እንደመጡ ይታወቃል። ወንዴ ለአንተ አሁን የሚገባ እሱ እኮ እያለን ያለው በትግርኛው ወይም በእንግሊዝኛው የሚያወራን እኮ እሱ ሲቀርብ እሱ ለቤተክርስቲያን የበቃሁ ነኝ፣ ንጹህ ነኝ፣ እኔ ቤተክርስቲያን በወክላ ችግር የለውም
ኖ ፊት ለፊት ቆይ፣ አሁን ሌላም ሰው ሊሆን ይችላል። ቆይ ከሱ ውጭ ሆነ አማራ ዛሬ በአንቢም ትክክል ናት፣ እሱም ትክክል ናት ያለ ቤተክርስቲያን በአባቶቿ የሚያስተላልፉት መልእክት አንድ አይነት ነው የሁለቶች። ጆባ አንዴ ላውራ ነኝ። ጆባ ኦፍ ሊሚት ነው የሱ ክስ እኮ ወንዴ አሁን እድል መድረኩ ትክክል ተሰጥቶታል ነው አይደለም እኮ አይደለም። የሱ ክስ ፍርድ የሰጠና ኦፍ ሊሚት በጣም ሬድ ላይን አንተ ማነህ ሊባል የሚገባው ሰው ነው። ኦኬ አማራ ዛሬ አይ ቲንክ አንተ የሰብ አሁን አንተ ስትናገር እየሰማሁ ያለው ምንድነው? ፐርሰናል ግን አንተ ኢንተርፌስ ፐርሰናል ካሳይ ቆይ አንዴ አራት እያወራ ነው ወንዴ ካሳይ ቆይ አራት ተወራለህ። ልክ አይደለም ጅወና ማለት አንዴ ላማራ ዛሬ ቀጥል። 2 ደቂቃ አለ። ጥላይ ከ22 ነው። አማራ ዛሬ እና ወላሂ ነው ያወራሉ። አሁን አስዌር ነው ያወራሉ። ካልሆነ እወርዳለሁ። ካበዛው አሁንስ ስርዓት ያዣችሁ ትላልቅ ሰዎች ናቸው። ተምራን ይቀላወራና ዛታውና እንዴ ለምን የፈለካት ሆነ? ምንም ትልቅ የሰውዬ ነኝ። 60 ሴትዮ ነኝ። 65 ዓመት ነው። ሴትዮ ነሽ እንጂ ሰውዬ አይደለሽም። ቀጥል። ኦኬ ላውራበት። ቆይ ታረጋጊ ወንዴ ቀጥል። 2 ደቂቃ አለ። እሺ አማራ ዛሬ እኔ ብዙዎቻችን ከቻላችሁ ቤትን ከፍተን ይናላ ስለነሱ ታዲያ በትግራዋይነት ከሆነ እኔም ሞጣ ትግራዋይ ነሽ ብሎኛል። አወራለሁ እንዴ አማራ አሁን ሁላችሁም እኔ የሸቱን የተረዳሁት ከተቋም አንፃር ነው የተናገረው። ሰዎች ኃጢአተኛ ናቸው ወይ አይደሉም ስለሚል አይደለም ያወራ። የኃጢአት እሱን ራሱን ከፍተኛ ኃጢአት እንዳለበት የሱ ብዙ እንደሆነ የሷ ትንሽ እንደሆነ አድርጎ ነው ያወራ። ሲያወራ አንዴ ቆይ እስኪ አማራ ዛሬ አንዴ ለምን ራሱን ከመድረክ ያደረገ እንደዛ ከሆነ ለምን ራሱን አይደለም አወዳድሯል ማለት እኮ ነው። ፕሮፓጋንዳ አይደለም እያወራን ያለን። ቆይ እንጂ አማራ ዛሬ አንዴ ታታድርጎ እኔ ላወራና ከዛ ታወራል። እኔ እያልኩ ያለው የተረዳሁትን ነው እኮ ከሸቱ የምነግራችሁ ነገር። እሱ ያወራው እምነቱን ለመጠበቅ ነው እንጂ አንድ ሰው ኃጢአተኛ ስለሆነ ስላልሆነ ወይ ምናምን አይደለም። ስለ ኃጢአት አይደለም ያወራ። ነገር ግን ሰዎች ወይም ደግሞ አንድ ሰው ከዚህ በፊት መጥፎ ኃጢአት ካለበት ያንን አጥፍቶ ቤተክርስቲያን ሲመጣ ግን ከዛ በኋላ ያንን ኃጢአት ደግሞ አሁን ዝም ብሎ እየወጣ እየገባ እንደ ጠላ ቤት ይውጣ ይግባ የሚለውን ነገር እሱ ልክ አይደለም ነው። ወይ በደንብ ነጽቶ ይምጣ ነው እንጂ አለ ለምን እዚህ በፊት ኃጢአት ሰራችሁ እንዳለ አድርጋችሁ ፕሮፓጋንዳ አትንዙ። እሱን አላለም። ከዛ በተረፈ ግን ብዙዎቻችሁ ለፐርሰናል ለአንድ ሰው ነው የቆማችሁ እንጂ ለእምነት አሁን በተለይ ኦርቶዶክስ ናችሁ ለእምነታችሁ መቆም አትፈልጉም። የቆማችሁ ለአንድ ሰው አንድ ሰው ሊሞት ይችላል። ወንዴ ስለ አንድ ሰው አይደለም እያወራን ያለው ነው። አይ እኔ ስለ ልጅቱ ነው እያወራችሁ ያላችሁ። ይሄ አስተሳሰብ ቤተክርስቲያን ውስጥ ትውልዱን የሚያጠፋ አስተሳሰብ ስለሆነ ነው። እኔ በጣም ስላሳሰበኝ ነው። ባይዘው በቤተክርስቲያን ጉዳይ ነው አስተያየት መስጠት አለ። አማራ ዛሬ አንዴ ላውራ ፕሊዝ፣ አንዴ ላውራ ወንደሰን 2 ደቂቃ አንጨርሳል እኮ ፕሊዝ። ዋ ይኸውልህ አንዴ ስለ ግለሰብ እያወራን አይደለም። ከሰማህን ከቅድም ጀምሮ እያወራን የነበረው ማንም ሰው ፈራጅ አይደለም። ሰው አይፈርድም፣ መፍረድ አንችልም። እኔ ኦርቶዶክስ ነኝ አትፍረድ ነው የሚለኝ ሃይማኖቴ። አልፈርድም በሰው ላይ። ምክንያቱም እዚህ ጋር መጥቶ በ2 ቪዲዮ ወይ በ3 ቪዲዮ መጥቶ የተናገረ ሰው ባጠፋው ጥፋት ጀጅ ላደርገው አልችልም። ከዛ ደግሞ አላለም እኮ እሱ የምትለው አንተ ማለት ነው። አንተ ትርጉም እየሰጠው ያለኸው እሱ የቤተ ክርስቲያን ማስታወቂያ ሲሰራ እሱ ለቤተ ክርስቲያን ገቢ ሲያሰባስብ ልክ ነው፣ ሌሎች ግን ሮንግ ሞዴል ናቸው እያለ እየፈረደ አላለም እኮ ማለት እኮ መልእክቱ ለእኛ ይገባናል። ወሬውን ነው የምልህ። ከዛ ውጭ ለምሳሌ እች ልጅ በፈለገው ጊዜ እኔ ከእሸቱ በላይ ደግሞ ከእሸቱ በላይ ለዛ ቤተ ክርስቲያን ገቢ እንድታሰባስብ ነይ ብለው ያነጋገሯት አባቶችን ለቤተ ክርስቲያኑ ይቀርባሉ እያምናለሁ። ቢያንስ እዛ ቤተ ክርስቲያን ውስጥ ያሉ አባቶች ስለሆኑ እነሱ ይቀርባሉ በመቅረብ ደረጃ ብዬ ምን አደርጋለሁ። ከዛ ውጭ ግን ይሄ ለሌሎች ነው መልእክት ያስተላልፈው። ለምን ሌላ ቀን አላለም? ለምን እሷን ስም መጥቀስ አስፈለገው? ለምን ዛሬ መጣ? ለምን ራሱ ሲሰራ እንደዛ ብለው አላስተዋወቀም? ስለዚህ አንዳንዴ ፌር ነው። ዚስ ኢዝ ናት ፖለቲካ ብዬ የጀመርኩ ቅድም ወደ ፈለግነው እንድተረጉመው ስለሌለብን ነው፣ መተርጎምም ስለሌለብን ነው። የተባለው ላይ ነው። እኔ አሁን ምንም ይሁን ምንም ሰዎች ወደ ቤተ ክርስቲያን የሚመጡት እንዲነጹ ነው አይደል? ምንምም ሰርተው ቢሆንም በቃ ወደ ቤተ ክርስቲያን መቅረብ አለባቸው፣ መምጣት አለባቸው።
እንደጠለበ ይመላለሱ እንዴ ማለት አይደለም። አንዳንዴ አዳምጠኝ፣ ነጠላ ስለለበስክ ብቻ ይኸውልህ፣ አዳምጠኝ ወንድሜ፣ ሁሉ ጊዜ እየቆሸሽክ መምጣት የለብህም ነው። አንዴ ለምን ቆሸሽ? ሁሌ የታያት ሁሌ እየቆሸሽክ የታያት ነው። እሺ ገርዳዲ ነሽ መሰለኝ የምትቀጥይው አባቴ። ቀጥሉ። ካሳይ አሪፍ አስተያየት ሰጥቷል። እናንተ አንድ አይነት ሀሳብ አላችሁ። ታንክ ዩ ጅቦ። እኔ ሁለት ደቂቃ ልውሰድ፣ ኢንትራፕት እንዳታረጉኝ። ወንዴ አንተ እንደምትለው ቆሽሸው መምጣት የለባቸው ማለት ራሱ እሱ ስህተት ነው ነው የምልህ። እኔ ደግሞ እንደፈለጉ ይሄ ቤተ እምነት ለጠፋ ሰው ነው፣ በአንድ ቀን የሚስተካከል አይደለም። እግዚአብሔር ሲረዳቸው በሚቀይሩበት ቀን ይቀይራሉ። አንተ ቆሻሻ ነህ መምጣት የለብህም ማለቱ ራሱ ልክ አይደለም። አንተ ልንገርህ እሱ ማለት ነው። ሲጀመር ደግሞ ወንድሞች ሲሉት እንደነበረ እሱ አስተያየት ለመስጠት የተገደደው መስጠት አለብኝ ብሎ ያሰበው መልካም ሰው በዛ ቦታ መስጠት ነበረበት ብሎ ያሰበው በሱ አይን መልካም ብሎ የሚቀበላቸው የሚፈርዳቸው ሰዎች ስላሉ ነው። የእሱ መልካምነት መንገድ ምንድን ነው? ለእሱ የሚታየው ብቻ መልካም ነው ወይ? ሁሉም ሰው እሱ መልካም አድርጎ የሚያስበው እሱ የማያየው ሌላ ኃጢአት የሚሰሩት የለም ብሎ ለምን ደመደመ? ለእኔ ደግሞ ሌላ ጥያቄ፣ እንደፈለገ እሺ ይሳተፍ ይስራ፣ እሱ ራሱ መልካም ነኝ ብሎ ያስብ፣ ግን ማን ተወካይ አድርጎት ነው? ጥያቄ ተወካዮች አሉ። የተሰጠውን ከአሁን በፊት የነበረውን ስራ ከነበረ ዳስ ፋይን፣ ግን ማንም ፈራጅ አያደርገውም። ይሄ ደግሞ ሌላ ጥያቄ። እህታችን እኔ ሁለቱም አላውቃቸውም ቪዲዮ እስኪዘዋወር ድረስ ቅድም እንዳልኳቸው ማን እንዴት ናቸው አላውቃቸውም። ግን እህታችን ራሱ በተመሳሳይ እሱ በሰፈራት ኃጢአት መልካም አይደለችም ብሎ ባሰባት በተመሳሳይ ቦታ ወንድ ቢሆን ኑሮስ እንደዛ አይነት ፍርድ ይፈርድ ነበር ወይ የሚል ጥያቄ አለኝ። አመሰግናለሁ። 2 ደቂቃ ጨርሻለሁ። እሺ በጣም እናመሰግናለን። ቀጣይ ቴምር ነች። 2 ሰከንድ ተሰጥቶሻል። አሰላሙ አለይኩም ወራህመቱላሂ ብለሽ ቶሎ ትዘጊውና ወደ አማራ እንሄዳለን። ቴምር ቆይ ዲቴል አላውቅም፣ ግን እሸቱ የተናገረው እኔ የልጅቷን ማስገባቱ ነው እንጂ የልጅቷ ካሁን በፊት ያደረገቻችሁን የሷን መጥቀሱ ነው እንጂ እንደ ጄኔራል አሁን የሚከተል ህፃናቶች አሉ እንደዚህ አይነት ነገር ብልግናዎች እየተደረጉ ኖርማል መስሏቸው እነሱን የሚከተሉ የማየውን ነገር ይገቡና ከዛ ደግሞ ኦኬ ወደ ቤተክርስቲያን መሄድ ወደ ገዳም መሄድ ይቻላል፣ እንደፈለግን ባልገን እንደፈለግን ሚዲያ ላይ ብዙ ነገር አድርገን ወደ ቤተክርስቲያን ወደ ገዳም መሄድ ይቻላል። ስለዚህ የማየውን ትምህርት እየተማሩ ነው እነሱን የሚከተሉ። ይሄ ትክክል አይደለም። እንደነዚህ አይነት ሰዎችን መቀበል የለባችሁም። ለእምነታችን ጥሩ አይደለም ነው። እኔ ትንሽ ስህተት ነው ብዬ የማስበው ይሄ እሷ ላይ የተፈጠሩትን ነገሮች ኤክስፕሌን አደረገ። ያ ነው ስህተት። እንደ ስህተት ማየው ያን ነው። ግን አጠቃላይ በእምነታቸው ደረጃ የኛም ያው እኮ ነው የሙስሊምና የክርስቲያን ለምነሽ አንቺ ግን እስልምናን በስነ ስርዓት ተግባራዊ አታረጊማ። እባክህ እምነት ልብ ነው እኮ። ኃጢአተኛ አይደለሽም አንቺ። አሁን መስጊድ አትገባም፣ እቺ ኃጢአተኛ ናት ሊባል ይገባል። አሁን አንቺ እሄዳለሁ፣ ይታየኛል፣ ሰግዳለሁ። አሁን አንተን ረግጬ ፈጣሪ የሰደብኳቸውን ሰው ሁሉ እንዳትቆጥርብኝ አላቸው። አሁን ልክ አይደለም አይደለ? ቆይ ልክ አይደለም አይደለ? ቴምርን ብሎ የሚተችሽ እዚህ መሬት ውስጥ ኡስታዝም ቢሆን ሊተችሽ አይችልም አይደል? ልክ አይደለም፣ ስህተት ነው። አሁን እሱ እንደ ተከታይ ወይም ከታች ያሉ ድምፁ አይቆራረጥ ወደፊት እንደ ኖርማል ያስቡታል። እንደዛ አይነት ነገር መታሰብ አለበት ነው። ቴምር አሁን መስጊድ አትሄድም፣ ፀጉሯን ትከፍታለች፣ ቴምር ትሳደባለች። እቺ መስጊድ መምጣት የለባትም ብሎ የመተቸት አቅም ያለው ሰው እንደሌለ ታውቂያለሽ እዚህ ምድር ውስጥ ካንቺና ከፈጣሪሽ። ቴምር እየተቋረጠች ነው። አማራቀጥል እሰማለሁ ጅቦ እሰማለሁ እሰማለሁ። ይቆራረጣል። ኔትወርክሽን አስተካኪ። ቀጥይ። ኔትወርኳ ምንድን ነው? ልጅ እኔ የመጨረሻ መልእክት ላስተላልፍ። እየተሰማሽ አይደለም ቴምር ነው። ያው ይሄን ነገር አጥውዤው እኔ በዚህ አጋጣሚ እሸቱን ለመምታት የምሰራ እንዳይመስል ልጠንቀቅና እኔ በጣም አደገኛ ሆኖ ስላገኘሁት ነው። በነገራችን ላይ ንስሐ እንኳን ስንገባ ካህኑ ጀጅ አያረግም።
አንተ ኃጢአተኛ፣ ኧረ እንደው አንተንማ እግዚአብሔር የማይምር ብሎ ተነስቶ ጥሎን አይሄድም፣ አይበሳጭም፣ ኢሞሽን አያሳይም። ንስሐ ስንጨርስ የኔ ልጅ በልችን አርግ እግዚአብሔርን ፍራ ምናምን ብሎ ጸልዮልን ነው አይደለ የምንለያየው። ካህኑ እንኳን ጀጃ ያደረገን። ምክንያቱም ስልጣኑ የካህኑ ስልጣን ቬንትድ ደስት ተደርጎ የእግዚአብሔር ስልጣን በካህኑ ላይ አርፎ ካህኑ ራሱ ስልጣኑ የሚመነጨው ከእግዚአብሔር በተሰጠው ፈቃድ ነው። በእኛ ላይ በል በምድር ይሄን አርገሃልና በምልኪያ መልስ ብሎ ስግደት፣ ጾም፣ ይሄ ሁሉ እግዚአብሔር ነው የሚመለክበት። እሸቱ ይሄ ስልጣን የለውም። ዶግማና ቀኖና ቢጣስ የማረም ስልጣን የአባቶች ስልጣን ነው። እሸቱ ይሄ ስልጣን የለውም። እኔ መድረኮችን እሸቱ የሚያደርገውን መድረክ ባምቢ የምታረጋቸውን መድረክ አልደግፍም። ስልጣን ያላቸው ሰዎች ቤተክርስቲያን እንዲወክሉ ነው የምፈልግ በግልጽ። እኔ ይሄን አልደግፈውም። ይሄን ልምምድ አልወደውም። አሁን ያልነው ጭቅጭቅ ውስጥ የከተተን መድረኩ መከፈቱ ነው ብዬ ነው የማምነው። እሸቱ ንጹህ ሆኖ ሌሎች ግን አዚፍ ዳር አንወርዚ የሚለው መልእክት ትውልዱ ከጠፋ ቀድማ ተናግሬያለሁ። ትውልዱ አይደለም የሚጠየቀው። እኔ ክርስቲያን ነኝ፣ ወልደ ዮሐንስ ነው የክርስትና ስሜ። መስከረም 1 የቅዱስ ዮሐንስ ዕለት ነው ክርስትና የተነሳሁት። ኦርቶዶክስ ክርስቲያን ነኝ። የቤተክርስቲያን ስርዓት አውቃለሁ። ትውልዱ ከጠፋ የቤተሰብ ትምህርትን ማዘጋጅታ ይሁን ትውልዱን የሚያንጽ የትምህርት ፕሮግራም ማዘጋጅታ ይሁን ቤተክርስቲያን ናት እንጂ የምትጠየቅ ትውልዱ አይደለም የሚጠየቅ። የዓለም ስራ የሰይጣን ስራ ነው። ሰይጣን ነው በዚህ በኩል እየሰራ ያለ። እሱም ባላንስ የሚያደርግ የመንፈስ ቅዱስ ስራ የምትሰራ ቤተክርስቲያን ነው። እሸቱ መጠየቅ ያለበት ስለ ትውልዱ ራሱ እናትና አባቶችን አምጥቶ ለማላገጥ ከመሞከር ለመውቀስ ከመሞከር አንደኛ ምክር ግሳጼ አይደለም የሚያደርገው፣ በአደባባይ ነው አውጥቶ የወገራል ወይም የወገረን ሁላ። ስለዚህ መደረግ ያለበት የእውነት የወንድም ምክር ከሆነ ጠርቶ ልክ ወንድ እኔን እንደሚመክረኝ ና ወንድሜ ነይ እህቴ እንዲህ እኮ ትክክል አይደለም ብሎ መንገር። ሁለተኛ ጉዳዩ በጣም ከፍ ያለና በዚህ ደረጃ እሸቱ በሚያወራው ደረጃ ችግር ከሆነ አዎ ችግር ነው ባይዘው ቤተክርስቲያን ስትራቴጂ እንድታወጣ የእግዚአብሔር ቃልን እንዴት አፕሮች ማድረግ እንዳለበት እሸቱና ከእሸቱ ጋር ያሉ ቤተክርስቲያን ቀርባለን የሚሉ ሰዎች ለአባቶች መንገር። ለምሳሌ ሶሻል ሚዲያውን መጠቀም ቤተክርስቲያን እንድትጀምር፣ አገልጋዮች በስፋት ወጣቱ ወደሚገኝበት አካባቢ ወጣቱ ወደ ቤተክርስቲያን እየሄደ ስላልሆነ ይሄ ትውልድ ወደ ቤተክርስቲያን ወደ እግዚአብሔር እንዲመለስ ስራን መሰራት እንዳለበት ነው ይሄ እንጂ ትውልዱን በማሳደድና በመክሰስ አንተ እንዳደርስ አንተ ንጹህ አንተ ኃጣይ አንተ ጻድቅ ማለት ከጀመርን ሁላችንም ቤተክርስቲያን ለመሄድ አንወርዚ ነን። ሁላችንም ለቤተክርስቲያን ውክልና ለመቆም አንወርዚ ነን። ሁላችንም እንዲሁ በጸጋው ነው የሚለው መጽሐፍ እንደው እንጂ ወርዚም የለም። ስለዚህ እኔ እምነቴ እንደዛ ነው። የኔ እምነት እኔ የሚገባኝ እንደዛና እሸቱን የወቀስኩት አንደኛ እሱ ያረገውን እሱ አታረግም ማለቱ ስህተት ነው። እሱ ፈራጅ አይደለም። ሁለተኛ እህቱን ነው በአደባባይ ያጠቃው፣ እንዳለ ትውልዱን ነው ያጠቃው። እይታው ትክክል ነው ብዬ አላምንም። ቤተሰቦቿንም ነው አማራ ቤተሰቦቿን የእሷን መሰል ቤተሰቦችን ሌሎችን መዓት ቤተሰብን ነው አንድ ላይ አድርጎ የተናገረው። ችግሩ ይፈታል ካለም በዚህ መልኩ ሳይሆን የሚፈታው በአሰራር በቤተክርስቲያን በኩል እንጂ ትውልዱን በሚገፋ መልኩ እንትን ማድረግ የለ። ከዚህ እኔ የሆነ ጊዜ ጸጉራም ጓደኞች ነበሩ፣ ጸጉር ያላቸው ሰዎች እና ሰባኪው ምናምን ፊት ለፊት ይቀመጣሉ እየሄዱና አሁን ጸጉሩን አሳድጎ ምናምን ሲሉ ተነስተው ይወጡ ነበር ከተቀመጥንበት ከትምህርት ፕሮግራሙ ላይ። ከዛ ቤተክርስቲያን ለመሄድ ምሽት ፕሮግራም ስንጠይቃቸው አይ በቃ ፒክ እያረጉን እኛ ላይ ታርጌት እያረጉብን ምናምን በኋላ በውስጥ ምናምን ተነግሮ እንደዚህ አይነት ሰዎችን በማቅረብ ምናምን አሁን ከቤተክርስቲያንም ከአካባቢም ስርዓት ወጣ ያሉ ሰዎችን በማቅረብ ነው። የሚያቀስ የሚቅም ሰው ካየህ አንተ ጫሳም አንተ ጫታም አንተ ጭሳም መንግስተ ሰማያትን አታያትም አይደለም የምትለው። ስጋህ የእግዚአብሔር ቤተ መቅደስ ነው፣ እግዚአብሔር የሚባረክበት ነው። ስለዚህ እግዚአብሔር የሚባርክህ ነው። ስለዚህ እግዚአብሔር የሰጠህን ስጋ አታቆሳቁል ምናምን ብለህ የመንፈስ ቅዱስ ትምህርት ሰጠህ የምታስተካክለው እንጂ ከወነጀልከው ካሳቀቀው አይመጣም። ጥሩ አሁን ዛሬ ምክር እንኳን አንወድም። እኔ
ወንድሜ ቢመክረኝ ምናምን እኮ ደስ አይለኝም እንኳን እንትን ለማድረግ ማለት ነው። እና ጄጅ ቤተክርስቲያን the only place ጄጅ መደረግ የሌለብን ፕሌስ። አንተ ጥቁር፣ አንተ ነጭ፣ አንተ አመዳም፣ አንተ ሀብታም፣ አንተ ጎስቋላ፣ አንተ የለበስከው ልብስ የነተበ፣ አንተ ንጹሃም፣ አንተ ባለመኪና፣ አንተ እግረኛ፣ አንተ የገጠር ልጅ፣ አንተ የከተማ ሰው፣ አንተ ኦሮሞ፣ አንተ አማራ፣ አንተ ትግሬ እማንባልበት ቦታ አንድ ቦታ ካለ ቤተክርስቲያን ነው። እሱን ካጣነው እኔ ትክክል ነው ብዬ አላምንም። ይሄ ባይዘ ስለ ቤተክርስቲያን አይደለም፣ ስለ እሸቱ ነው። እሸቱ ይሄን ስላደረገ ቤተክርስቲያን ይሄን አላረገችም። እሸቱ ይሄን ስላረገ ነው ይስተካከል ያልኩት እንጂ ልጅቷ ንጹህ ናት፣ ልጅቷ ኃጣይ ናት እያልኩ አይደለም። እሸቱ ንጹህ ነው፣ እሸቱ ኃጣይ ነው እያልኩ አይደለም። መድረኮቹን አልደግፋቸው። ቤተክርስቲያን መደገፍ ካለባት በዚህ መልኩ ነው ብዬ አላምንም። ነገር ግን ማንም ላይ ጣቱን ቀስሮ አንተ ገሌ ማለት አይችልም። ይሄ የእግዚአብሔር የቤተክርስቲያን ባህልም አሰራር ነው ብዬ አላምንም። አመሰግናለሁ። ከዚህ በላይ አልልም፣ ጥቃት ስለሚመስል። ታንኪዩ ጅቦ። በጣም አሪፍ ሀሳብ። እናቴን በሀሳቡ ተስማምቻለሁ። ያወራሁት በመጀመሪያ ደረጃ ይሄ አጀንዳ ወደዚህ መምጣቱ እያደረጋችሁ ምዕመናን ካልተነገራችሁ አሰሙ። ታፕታፕ ኮፒ ሊንክ አድርጉ፣ ታፕታፕ አድርጉለት። ጊፍት ጋላሪን ሙሉ በእናታችሁ እንድናወራበት። ቀጥል። ስለመባ ስለ ስጦታ ስናወራ አንዲት መበለት 1 ሳንቲም ሰጠች፣ ሌሎቹ ብዙ ሰጡ። የዚች መበለትን ብሎ የተቀበለው ክርስቶስ በንጹህ ልቧ ያላትን የሰጠችው። ይሄ የእግዚአብሔር ንጹህ ስጦታ ነው የሚፈልገው። ሁለተኛ ኢየሱስ ክርስቶስ ወይም ደግሞ የቤተ ክርስቲያን ዋናው መሰረቷ ገንዘብ መልቀም ሳይሆን ሰዎችን መልቀም፣ ነፍስ ማዳን ነው። ስለዚህ ነፍስ ማዳን ላይ መስራት ያለባቸውን ትተው ገንዘብ ስብሰባ ላይ ገብተዋል። መተቸት ስላለባቸው ነው፣ ወደ ቤተክርስቲያን መወርወር ስላለበት ነው። ቤተክርስቲያን ይወዳሉ፣ ቤተክርስቲያን እየወቀሱ ቤተክርስቲያን ውስጥ ያሉ አገልጋዮችን ነው። የቤተክርስቲያን ስርዓት አለ። ሴት ልጅ ማድረግ ያለባት፣ ወንድ ልጆች ማድረግ ያለበት። ቤተክርስቲያን ውስጥ ምንድነው ገባ፣ መቅደስ ውስጥ ምንድነው የሚደረገው፣ ከመቅደስ ውጪ ሴት ልጅ መሆን አለባት፣ ንጹህ ሳትሆን የሚባል እነዚህ ስርዓቶች አሉት ቤተክርስቲያን። እንኳን አልፎ ተርፎ አይደለም እሷ ሺሻ ቤት ገብታ ሌሊት ፓርቲ ጨፍራ መታ ምናምን አይደለም። የእያንዳንዱ የቤተክርስቲያን ከየአቅጣጫው የራሱ ስርዓት አለው። ስርዓቱ ተጠብቋል አልተጠበቀም አሁንም የቤተክርስቲያኗ ጉዳይ ነው። እኔ እሸቱን የማልደግፈው ሰው በአንዳንድ ነገሮቹ ፊት ለፊት ወጥቼ የምናገረው ሰው ነው። ይሄ ግን ትውልድ ይዳን መናገር አለበት ነው አይደለም። እሸቱ ኢየሱስ ክርስቶስ ቤቱን መነገጃ አድርገውበት በነበረበት ሰዓት የላሞቹን የሚነግዱትን የነጋዴዎቹን ብትንትን አድርጓል። ክርስቶስ ሁሉንም እኮ ባንዴ ማድረቅ ይችላል። ግን ምን አደረገ? ስለ ቤቱ ተቆርቋሪነቱ ወንድ ልጅ ለሚስቱና ለጮኛው እንደሚጨነቅ ሁሉ እኔም ለቤቴ ልክ እንደዛ እንገበገባለሁ ነው። እያንዳንዳችን የምናፈቅራትን ሴት ምን ያህል ቦታ እንደምንሰጣት ክርስቶስም ለቤቱ በዛ ደረጃ ከዛም በላይ ቦታ ይሰጠዋል። ይሄንን በልባችን መያዝ አለብን። እሸቱ ስለ ቤተ ክርስቲያኑ ይሄንን መናገሩ ጥሩ ነው። ምክንያቱም ማድረግ ያለበት ቤተክርስቲያን ማድረግ ያለባቸው ገንዘብ መሰብሰብ ያለበት በንጹሃን ገንዘብ ደግሞ ከገንዘብ በፊት ሰዎች መምጣት አለባቸው፣ ወደዛ ትኩረት ማድረግ አለባቸው የሚለውን ያስቀምጣል። ንጹህ አይደለችም፣ ኃጢአተኛ ነች፣ ትወገር ምናምን ያለ አይመስለኝም። አላለም። እንደዛም ያለው ምንድነው? ይሄንን አሁን ለምሳሌ ቲክቶክ ላይ ቁጭ ብለው እናያቸዋለን። አይሆንም። እኔም እኮ ዘፈን እለቃለሁ ምናምን አረገዋለሁ። እንደው ልብ ሰጥቶኝ ቀነስ ብዬ ልቤን ግዝት አድርጌ ዝቅ ብዬ ብሄድ ብገባ ወደ ቤቱ ደስ ይለኛል። ቤቱን ባላረክሰው አርካሾች ነን በሙሉ እያረከስ ነው ቤቱን፣ የእግዚአብሔርን ቤት የእግዚአብሔርን ስራ ሶሻል ሚዲያ ላይ ኢንቦክስ በየቦታው በአንደበታችን የምናረገው ነገር በሙሉ ብዙ ነው። ኃጢአተኞች ነን። እንደኔ አይነት ኃጢአተኛ አይገኝም። ግን ዋናው ቁም ነገሩ እንደዚህ አይነት ኃጢአተኛ ሰዎች እንደኔ ኃጢአተኛ ሰዎች ገንዘብ ለመሰብሰብ መጠራት የለባቸው። መጀመሪያ ልብህን ሰብስብ ብላ ቤተክርስቲያን አንደበት አድርጋ ያስቀመጠቸው ካህኖች እኛን ያን ሊናገሩን ይገባል። እንደዚህ አይነት ምሳሌ የማይሆኑ ሰዎች አምጥቶ ገንዘብን ሰብስብ ማለት ወንጀል ነው፣ ኃጢአት ነው። ካህናቱ ደንቁረዋል። እረፉ፣ ተመለሱ። እኔ አይደለም እላቸው እግዚአብሔር ነው። እረፉ፣ ተመለሱ ይላል። እኛ እኮ ሽቅብ እንድንፈስ አደረጉን። አሁን ሽቅብ ፈሰስን ወደ ላይ። እነሱ እኛም መምከር ሲገባቸው እኛ ወደ ላይ ሄደን ወደ እነሱ እየፈሰስን ነው። ስለዚህ ስህተት ያለው ቤተ ክርስቲያን ውስጥ ነው። አሁን ዮኒ ማኛ ጋር ሄዱ ጠላይ አረጋጋው ሂድ ነው በቃ ስሜት ያደርጋል። ገባ ብዙ ነገር እኔ ስለ ራሴ ኃጢአት ላወራ
እንደዛ ይሻላል። ቤተክርስቲያን በመድረኳ አይ ትክክል አይደለም። ሳስታል ቃንዴ አማራ ዛሬ የተናገረውን ገዛዋለሁ ጅቦዬ ላርግ አንዴ ላርግ እኔ አማራ የሚለውን ልጨርስና እኔ አልሄድም። አዎ የቤተክርስቲያኑ ጉዳይ እንተውና ለሴት ጂጂ የምትባለዋ ሴት ናት። እሷ ለሴት ሴቶች ለአንድ ላርግ አንዴ ምን መሰላችሁ ይህ ነገር ሁለቱ ሰዎች ሐሳብ ተሰጣጡ። ያኛው ይሄኛው ክርክር አመጡ። አንቺ ይሄ አይገባሽም ልጆች ታሰብ የሚል ቅን የሆነ ሐሳብ አምጥቷል። ያንን መማር ያለበት መውሰድ ያለበት ይውሰድና ራሱን ይፈትሽ። ቤተክርስቲያን የምፈልገው ራሳችን ነው። እግዚአብሔር የሚፈልገው ንጹህ ልባችን ነው። ስላጨበጨብን እልላ ስለመታ ነጭ ለብሰን ወደ ቤተክርስቲያን ስለሄድን ጻድቆች ነን ማለት አይደለም። ሁላችንም ራሳችንን እንድንገመግም ራሳችንን እንድናይ እኔንም ጨምሮ እኔም እየፈረድኩ አይደለም። እሸቱንም ባቢ የምትላትንም ሶሻል ሚዲያ ላይ ይሄን ጥላ ይዘን ገባን ምናምን የሚሉትም ዝም ብሎ ይሄ እያለቀለቅን ነው። ሁላችንምና ወደ ቀልባችን እንመለስ ብለው ነው። ይቅርታ መጠየቅ አለበት። እግዚአብሔር ይቅር ይበላቸው ሁላችንንም። ማንም ይቅርታ መጠየቅ የለበትም። ይቅርታ መጠየቅ አለበት። እሱ ስህተት ሰርቷል። ምን ይነገራል? ይቅርታ ብቻ ሳይሆን ካሳ መካስ ነው ያለበት። ለሞራሉ እንደዚህ ተራ ይቅርታ አይደለም። ቆይ ጅቦዬ አንዴ ድል ስጠኝ ልሂድ። ቆይ አንዴ ቆይ አውሪ ጂጂ ሴት ታውራ እንዴ ጂጂ ቀጥ አመሰግናለሁ ስለፈቀዳችሁልኝ። በመጀመሪያ ደረጃ አሮን ነው ሁላችሁም ከየት አምጥታችሁ እንደምታወሩ ነው ያላቅም። እሱ ቀጥታ ስም አልጠራም፣ እንደገና ደግሞ እንትንም አላለም። እኔ ሲያወራ ምን ብሏል? እኔ ከሷ የተሻልኩ ነኝ ማለቴ አይደለም፣ እኔ ከሷ የበለጥኩኝ ኃጢአተኛ ነኝ፣ ነገር ግን ብሎ ነው የጀመረው። ወደ ጉዳዩ ስገባ ምን መሰላችሁ? ቤተክርስቲያን ኢትዮጵያ ኦርቶዶክስ ቤተክርስቲያን ነገር ግን ማለት ምንድነው? ስነ ስርዓት ያዝ። ቆይ አንዴ ቆይ ጂጂ ትጨርስ። እሷ ቆይ አንዴ ጂጂ ነገር ግን ማለት እኮ የተሻልኩ ነኝ ማለት ነው። እኔ ጅቦ አሁንም ጅቦ ቆይ አይደለም አንተ የምትፈልገውን ሀሳብ የሚናገር ሰው ብቻ ሲሆን ዝም ብለህ ታዳምጣለህ። ከአንተ ውጭ ሲሆን ለምን እና ልቀጥል አይደል ጅቦ እና ምን አለ መሰለህ ኢትዮጵያ ኦርቶዶክስ ቤተክርስቲያን ዶግማና ቀኖና አላት። እሱ ሊል የፈለገው ከዶግማና ከቀኖና አኳያ ነው። ይሄ እኮ የሁሉም ኦርቶዶክስ ጩኸት ነበረ። ሁሉም ኦርቶዶክስ ሲናገር የነበረው ነው። በውስጥ ለመምህሮቻችን ስሞታ ስናቀርብበት የነበረ ነገር ነው። በእሷ ጉዳይ ብቻ ሳይሆን በጣም ብዙ ወንዶችም ጭምር አንዷን ሴት እያጭበረበሩ አረብ ሀገር፣ አንዷን ኢሮፕ፣ አንዷን ምን አስቀምጠው ቤተክርስቲያን ውስጥ የተሰገሰጉ ዲያቆንን የሚሉ በጣም ብዙ አሉ። እሷም ብትሆን ቅድም አሁን ሁላችሁም ልትገልጹበት የፈለጋችሁት መንገድ አለ። ቤተክርስቲያን ሁሌም ለልጆቿ ባለጌም ሆንክ መጥፎም ሆንክ ሁሌ በሯ ክፍት ነው። የማንም ቤተክርስቲያን ተዘግቶ አያውቅም። ስፔሻሊ ኦርቶዶክስ ቤተክርስቲያን ደግሞ ካለባት ጫናዎች እንዳለ ልጆቿ ከሱስም ሆነ ከምንም ነገር ሲመለሱ በሯ ክፍት ነው። ዝግ ሆኖ አያውቅም። የተገለለም የተገፋም ኖሮ አያውቅም። ግን ምንድነው ጥያቄው? ከቤተ ክርስቲያን በንስሐ ስትመለስ ወዲያውኑ ወደ ገንዘብ ማሰባሰብም ወዲያውኑ ወደ አስተማሪነትም አትቀየርም። ስርዓቶች አሉት። ስርዓቶቹን ጠብቀህ ነው የምትሄደው። ቢያንስ ባክግራውንድህን ህዝቡ እንኳን ይቅር ቢልህ፣ ሌሎች ግን ልጆች ትንንሽ ልጆች ሊማሩበት የሚገባ መሆን አለበት እና እሸቱ የተናገረው የሁሉንም የኦርቶዶክስ ሐሳብ ነው። ሁሉም ኦርቶዶክስ ሐሳብ ነው። ነገር ግን የሌላ ሃይማኖት ተከታዮች ሃይማኖቱ ላይ ጥላቻ ያላቸው እችን አጋጣሚ ተጠቅመው ኦርቶዶክስን ሊቀጠቅጡ ይፈልጋሉ። እሸቱንም እንደዛው። እሸቱን ደግሞ የግል ጥላቻ ያለባቸው እሸቱን ማጥቃት የሚፈልጉ ቲክቶከሮች ምናምኖችም ያው ስለ ጊፍትም በጣም ብዙ ስለተናገረ ምናምን ሁሉም መቀጥቀጥ ይፈልጋል። ፖይንቱ ምንድነው? እሱ የተናገረው ፖይንት ጂጂ ሀሳብችን ላይ ትኩረት እሱ አንቺ ሌብል እንድታረጊ ይሄ ፖለቲካ አይደለም። ይሄ ፖለቲካ አይደለም። ፖለቲካ አይደለም። ግዴታ ይዶን መጨቃጨቅ ከሚጋራ እንዴ ምን ሆነ ብለው ማለት ሁሉም ያዳመጡ ከኔን ለምን ባዘር ታረገኛለህ? ሌብል ይሄ ፖክ የምታረጊው አማራ ዛሬ ታውራ እንጂ እንደ ራሱ ሐሳብ ሌብል ታረጋለች። ነው ማንንም ሌብል አላደረገችም። ያረበ ጋምላህ ትጨቃጨቃላችሁ። ጂጂ ሐሳብሽን ክሊር
ኖት አድርገሽ እንዲህ ነው ብለሽ ዝም ብለሽ መብትሽ ነው እኮ። እሺ እና ምን አለ መሰላችሁ አማራ ዛሬ እንዴ አንተ የሱ ሐሳብ እኮ መብቴ ነው። እሺ አመሰግናለሁ። አማራ የተናገረው ነገር ግን ከሁላችሁም ሐሳብ በላይ ብዙ ሰዎች የሚገዙት ትክክለኛ የሆነ ሐሳብ ነው። እናቴ ትሙት፣ አንዳንዶቻችሁ ስሜታዊ ሆናችሁ ያወራችሁት መወገዝ አለበት። በጣም ሐሳቡ የሚገዛ ነው። የሆነ ፍሬ ሐሳብ አለው። እናቴ ትሙት በቤተክርስቲያን አንደኛ ነገር ስለ ቤተክርስቲያን ማውራት ደግሞ እዚህ ቤት አይፈቀድም። ወደ ቤተክርስቲያን እየወሰዳችሁት ነው። እኔ በባምቢና በእሸቱ ጉዳይ ላይ ብቻ ነው። ቤተክርስቲያን የራሷ የሆነ አባቶች ያሏት የራሷ የሆነ ትልቅ ሚዲያ ያላት እዛ ጋር ነው መወያየት የምንችለው። ስለ እምነቱ ደግሞ እዚህ ቤትም አይመጥን። እኔ ስለ ቤተክርስቲያን የማውራት አቅሙም ችሎታውም የለኝም። ቤቴም አይመጥን። አንዳንዶቻችሁ አባቶችን ለመናገር ሞከራችሁ፣ ቤተክርስቲያንን ለመተቸት ሞከራችሁ። እዚህ ቤት አይደለም። የራሷ የሆነ ቤት አላት። ሰውን ማክበር አለባችሁ ምናምን እንትና የተናገረው ግን አሁን በሁለቱ ጉዳይ ቢሆን ደስ ይላል። ጅቦ ቤት ስለ ቤተክርስቲያን ማውራት በጣም ይከብዳል። አይመጥን። አባቶችን እዚህ ቤት ለመተቸት አይመጥን። አንዳንዶቻችሁ ወደ እምነቱ እየሄዳችሁ ስለሆነ ነው። ይሄ ነው በተለይ ደግሞ መናናቅ የሚያመጣው ከአባቶች ጋር ከቤተክርስቲያን ጋር ምናምን። ግን እሸቱ የሰራው ነገር ስህተት ነው። እናቴ ትሙት ስህተት፣ ይቅርታ መጠየቅም አለባት። ወደ ቤተክርስቲያንና ወደ ምናምን ባትወስዱት አሪፍ ነበር። እኔ አሁን ስለ እስልምና እዚህ ቁጭ ብዬ ማውራት ምናምን ግን ታቻለሁ። አሁን ያሲን ኑሩ በቀደም ያወራው ነገር ደብሮኛል። ስለ ፖለቲካ አውርቶ ጁማ ላይ ምናምን ይሄንንም አወራለሁ። ግን ስለ እምነት ስለ አባቶች ምናምን እኔ ቤት አይመጥንም። ግን አማራ ፎሎ አድርጌ ያለው ጀግና ሰው ነህ። እናቴ ትሙት ልክ ነው የተናገርከው። አንደኛ ነገር እምትቅም ሴት፣ እምታጨስ ሴት፣ አለባበሷ የማያምር ሴት ምናምን ወደ ራሷ ምልስ ብላ ለአንድ ቀንም ቢሆን ቤተክርስቲያን ስትሄድ ከልቧ እያለቀሰች ነው የምትማጸነው የምታለቅሰው። እናቴ ትሙት ስሟን ጠርታት ዘወር አትልም። ስሟን ጠርታት በቃ እያለቀሰች ከልቧ ስለማውቃቸው ነው። እኒህ ነጠላ ዘቅዝቀው አማይነን ብለው ኮመንታቸውን እያየን አይደል እንዴ? ኮመንታቸውን እኮ እናያለን እኮ። የማርያም ልጅ ምናምን የማርያም ፕሮፋይል አድርገው እግዚአብሔርን ፕሮፋይል አድርገው እዚህ መጥተው አንቺ ሸርሙጣ እግዚአብሔር የገጸጸሽ እስቲ ጡትሽ እነሱ ናቸው ኃጢአተኞች። ቤተክርስቲያን ሄደው የሚያስቡት ሌላ ሐሳብ ነው። በእምነቱ ተደብቀው እኔ ኃጢአተኛ ሴት ትመቸኛለች። እናቴ ትሙት ለትዳርም ለፍቅርም በቃ ጸዴዎች ናቸው። በቃ ከልባቸው ነው በቃ እግዚአብሔርን የሚፈሩት አላህን የሚፈሩት ከልባቸው ነው። ስህተት መንገድ ነው ያሉት ብሎ ያለቅሳሉ። እናቴ ትሙት ለሰከንድም ቢሆን ያምናሉ። ትክክለኛ እምነት ውስጣቸው አለ። ትክክለኛ እምነት በቃ እነዚህ ዱርዬ ሴቶች እምነት እንዳላቸው ጠንቅቅ ያውቃሉ። እነዚህ ነጠላ ዘቅዛቂ እነዚህ አማይነን ብለው ሰው ፊት በተለይ እንዲህ እኮ ነው አባት እች እኮ ዱርዬ ነች ትቀማለች። እነሱ እስስቶች፣ ፈጣሪ የረገማቸው አስመሳዮች። የእነሱ ኃጢአት ብዛቱ ወይኔ ብዛቱ። አንተች ኃጢአተኛ ሴት እኮ እናቴ ትሙት ታለቅሳለች፣ ከልቧ ታለቅሳለች። ቤተክርስቲያን ሂዳ መስጊድ ሂዳ ከልቧ እያለቀሰች ያ ረቢ መልሰኝ፣ እግዚአብሔር ሆይ ወደ ልቦና መልሰኝ፣ በቃ ይህንን ችሎታና አቅም እንዲሰጣት ታለቅሳለች። እችን ያገባህ ቀን እችን የመለስክ ቀን እና እድሜ ልክህን ደስተኛ ሆነ ነው የምትኖር። እነዚህ ነጠላ ዘቅጣቂዎች ህይወትህን ነው ምስቅልቅሉን የሚያወጡት። ሰው ፊት ነው ለሰው ነው የሚኖሩት። በቃ ነጠላዬን አድርጌ ሰው አየኝ በቤተ ክርስቲያን ሲሄድ ጎረቤቶች እያዩኝ ነው አይደለ ምናምን። እናቴ ትሙት ለፈጣሪ አይደለ ያቺኛይቷ ዱርዬ የምንላት ግን ወደ ቤተ ክርስቲያን ስትሄድ ሰው እንኳን እንዲያይ ብላ ነው የምትሄደው። ሰው እንዲያየኝ ብላ ነጠላዋን ዝቅዝቅ አድርጋ ሽፍንፍን ብላ ለሰው አይደለም የምትሄደው። በቃ ከራሷ ጋር ለመታረቅ ነው። እኔ ስላጋጠመኝ ብዙ ነገር ስላጋጠመኝ ሚዲያው ላይ ራሱ አሉ ሌቦች፣ አጭበርባሪዎች። ስለ ቤተ ክርስቲያን የምታወሩ ሰዎች ደግሞ እዚህ አይመጥንም ቤቱ። ስለ መስጊድም ስለ አባቶችም ስለ ሼክም ቄስም እኔ ቤት አይመጥንም። እናቴ ትሙት አይመጥንም። ለዛም ነው አንዳንዶቻችሁ ወደ ቤተ ክርስቲያን ሄዳችሁ አሁን ጥላይ ወደ ቤተ ክርስቲያን ሄድክ፣ ከዛ ትንሽ ቆየት ብለህ ደግሞ ቤተ ክርስቲያን ትሳደባለህ። ቄሶችን እየጠራ ከሌ ቄስ ከአብይ ጎን ቆመ ምናምን ብለህ ደግሞ ፖለቲካ አድርገህ ነው። እሱን ያገባኝ። ግን እሸቱ ተሳስቷል፣ ይቅርታ መጠየቅ አለብን። ቤተሰቦቿንም ዘልፏል ምናምን። ስሟን ብቻ መጥራት አይደለም። እሷ ናት ገዳም ልታስተዋውቅ ሄደችው። እሷ ናት፣ ያውም ንጹህ ናት። ለእኔ ባምቢ በጣም ንጹህ ነች። እናቴ ትሙት ቤተ ክርስቲያን ስትሄድ እርግጠኛ ነኝ ከልቧ እያለቀሰች ነው። ብዙዎቻችሁ አላችሁ እዚህ ቤተክርስቲያን ስትሄዱ የምታለቅሱ። ጂጂ ያስገባሽ ነበረ፣ ግን አባቶችን መናገር ምናምን አቅም የለንም እዚህ ቤት ውስጥ። እኔ ይደብረኛል። ምክንያቱም እኔ ቤት ውስጥ መቀለድ መጫወት ስለሆነ አሉ እኮ አባቶች ቤታቸውን ከፍቶ እንትን ይላሉ። እና ኃጢአተኛ ሴት
በጣም መልካም ሴት ነች። በተለይ ለአንድም ቀን ሆነ ለአንድ ሰዓትም ለአንድ ደቂቃም ፈጣሪዋን ስታስታውስ ከልቧ እያለቀሰች ነው። ከልቧ ፈጣሪዋ ጋር ትገናኛለች። አንዳንዶቻችሁ ግን አውቃችሁ አስመሳዮች ናችሁ። እናቴ ትሙት አስመሳዮች ናችሁ። እናውቃችኋለን እኮ እዚህ ጋር የምትኮምቱት እናንተ አይደላችሁ? በፌክ አካውንት መታችሁ እግዚአብሔር ይገጽጽሽ ምናምን እያልሽ አንቺ የምትሰሩን ስራ አናቅም። አላህ ያፉ ይበልሽ ምናምን አናቀሽም። አጭበርባሪ። አመሰግናለሁ። የዛሬ ፕሮግራሚ እዚህ ጋር መጠናቀቅ ነበረበት፣ ግን አንድ ጊዜ ካለ ባስገባው ደስ ይለኛል። አማራን ትክክል ነው። ልክ ልካችሁን የነገራችሁ እናቴ ትሙት ልክ አስመሳዮች ናችሁ። ብቻ ኃጢአተኛ ብላችሁ የምታስቧት ሴት ናት ለእኔ ትልቅ እናቴ ትሙት ከልቧ ብዙ ስላጋጠመኝ ጂጂንም አያጅቡ እኔ ቤተክርስቲያንን አላነሳውም። እንደውም ቤተክርስቲያን ሊናገሩ ሲሉ አስቆም ነበረ። ስለ ቤተክርስቲያን አይደለም ጉዳዩ ስለ ሁለቱ ብቻ ነው ያነሳ ነው እና እሸቱ ስለሰጠባቸው አስተያየቶች ነው የሰጠው። እሸቱ ወንድማችን ነው፣ ሲሰራ እናደንቀዋለን፣ ያጠፋ ሲመስለን እንገስጸዋለን። ይሰቀል ይገደል ያለ ሰው የለም። ነገር ግን እህቶችን እኛን ኃጢአተኞችን ከቤተክርስቲያን የሚገፋ ንግግር ነው፣ ትክክል ነው ብያለሁ። ለዛ ነው ያልደገፍኩት። እኔ ኑ ሸክማችሁ የከበደ ወደ እኔ ኑ ነው የሚለው መጽሐፍ። ስለዚህ ሸክሙ የከበደው ሁሉ ከነ ሸክሙ ነው መሄድ ያለበት። ቤተክርስቲያን ሸክማችንን አራግፋ አዲስ ሰው ነው የምታረገን ብዬ ነው የማምነው። ስለዚህ በየቀኑ እኔ ከነ ሸክሜ ቢከብደኝም እሄዳለሁ። ይሄን የሚከለክል የሚመስል ንግግር ትክክል ነው ብዬ አላምንም። የእግዚአብሔር መንግስት እንዳይሰፋ ያረጋል ባይ ነኝ። ስለዚህ እኔ በዛ ነው እንትን አያጅቦ አመሰግናለሁ። ቤተክርስቲያንን አላጠቃም። ቤተክርስቲያን ጠበቃ በጣም ነው የማመሰግነው። አይ ሐሳብሽ ልክ ነው፣ ገዝቶኛል። ጂጂ ቀጥዬ እኔም ቤት ምን አለ መሰለህ ሸክማችሁ የከበደ ሁሉ ወደ እኔ ኑ ነው አይደለ? ትሄዳለህ። ቤተክርስቲያን ነገርኩ ቅድም፣ ሁሌም ክፍት ናት። ሁሌም ለሁላችንም ኃጢአተኞች ነው፣ ለሁላችንም ክፍት ናት። ነገር ግን በንስሐ ከተመለስክ በኋላ ወዲያውኑ ዛሬ ኦርቶዶክስነትን ክርስትናን ተጠምቀህ ዛሬውኑ መጽሐፍ ቅዱስ ላስተምር አስተማሪ ሉን ልጳጳስ ምናምን አይባልም አይደል? ሁሉም ሂደት አለ። ኢትዮጵያ ኦርቶዶክስ ደግሞ ዶግማና ቀኖና አላት። እሱን የተከተለ አካሄድ እየተሰራ አይደለም። ያ የቤተ ክርስቲያኗ ችግር ነው። ቤተ ክርስቲያን ውስጥ ያለ ችግር ነው። ያንን የምንመኑን ቆይ ልንገርህ፣ የምንመኑን የምትፈልገውን እኮ መናገር የለብኝም። የምትፈልጊውን አይደለም። አሁን አንቺ አሁን ቀኖና ቤተክርስቲያኗ ችግር አለባት ምናምን እኔ የቤተክርስቲያኗ ውስጥ ቤተክርስቲያኗ ችግር አለባት ሳይሆን ውስጧ ያሉ አስተዳደሮች እሱም እኮ ቦታ አይደለም፣ እሸቱ ላይ ነው። ቅድም እኮ አማራ ዛሬም እኮ ነግሮሽ ነበር እኮ እኛ እናወራለን። ሀሳብ አለ ጂጂዬ፣ ይኸውልሽ እኔ ሀሳብሽን ለማፈን ሳይሆን ይሄ ነው ብለሽ ፕሮግራሙ ላይ ብቻ ልንገር። ስለዚህ እሸቱ የተናገረልን የሁላችንንም የኦርቶዶክሶች ሀሳብ ነው የተናገረልን እንጂ ቤተክርስቲያን ኃጢአት ያለባቸው አይምጡ ብሎ አላለም፣ አልወጣው አልተናገረም። እንደዛ ብሎ ማልወጣውም አልተናገረም። ሻዬ ሳበቻ ሻዬ ሸተተ ቤተክርስቲያን ትሄዳለች። ዶግማና ቀኖናውን እሱ ማነው ስለ ዶግማና ስለ ቀኖና የሚያስጠባ እንዴ? ቆይ አንዴ ቆይ ላውራ ጂጂዬ፣ ቆይ አንዴ ከሀሳቡ እየወጣች ስለሆነ ትክክል ነው። ቆይ ጅቦ አሁን የዶግማው ሀሳብ ቅድም ተነስቶ መልስ ሰጠንበታል ወይ? ዘግይተሽ ነው የመጣችው? እኔ አማራ እና ኤኒዌይ ትክክለኛ ነገር ነው የተናገረው። የሁላችንንም የኦርቶዶክሶች ቃል ነው የተናገረው። ትክክል ነው። ከቤተክርስቲያን አትድረስ አትምጣ ምናምን አላለም። ገንዘብ ማሰባሰብ ውስጥ እና የኔን በያንቺ እኔ አሁን አማራ ዛሬ አንዴ ልናገር፣ በጣም ሀሳብህን ገዝቼዋለሁ። ትቀደማለህ። አንድ አይኔ ስራ ልገባ ስለሆነ ቶሎ ነው የምወርደው። እኔ አንድ ሀሳብ አለኝ ጅቦዬ። ምን መሰለህ ሀሳቤ፣ ፍርድና መገጸስን ለይተን ማየት አለብን። እርስ በራሳችሁ አንዳችሁ ለአንዳችሁ ጸልዩ። አንዳችሁም ደግሞ በስህተት በመንገድ ስትሄድ እንደ ወንድም ልገጽጽህ ይገባኛል። ገጸጽኩ ማለት ፈረድኩብህ ማለት አይደለም። መፍረድ ሌላ ነው፣ መገጸጽ ሌላ ነው። አንደኛው ነገር። ሁለተኛው ነገር እኔ የምታወቀው በስድብ ከሆነ ኦኬ፣ እኔ ለአንተ ማሳየ ነገር ሁሌ እኔ የምታቀኝ ባልሆነ ነገር ከሆነ
እየፈረድክብኝ ሳይሆን እውነቱን አካፋን አካፋ ድንጋይን ድንጋይ ነው ማለት ያለብን። እኔ የማሳይ ባህሪ ሁሌ የምመጣ አስተዳደጌ ምነግር ከሆነ ስራዬ ምነግር ከሆነ ካፌ የሚወጣው ነገር አናጽና የተበላሸ ነገር ከሆነ እና አንተ ያንን ተመርኩዘህ እኔን ከተናገርከኝ ጥፋቱ ያንተ አይደለም። እኔ ያሳየው እውነታ ነው እየነገርከኝ ያለ አንደኛ ነገር። ሁለተኛው ነገር ደግሞ ቆይ ተረጋጊና ታለ ሁለተኛው ነገር ደግሞ ምን አለ መሰለ በርግጥ አባቶች ለነፍሷ ወይም ደግሞ ወደ ንስሐ ቢያመጧት አሪፍ ነው። አምጥተዋትም ሊሆን ይችላል። ያንን ማቆ ነገር የለም። ስለማላቆ ነገር አልፈተፍትም። ማህበሩ ላይ እንትን ማለታቸው መቼም በዝና ያቋታል። ኢማጂን ስልክ ለቤተ ክርስቲያኗ የሚሰጠውን ኢሜጅ መገመት መቻል ነበረባቸው። አሁን በቆነው በደጉማው ምናምን ሳይሆን እቺ ልጅ አሁን መታ ፕሮሞሽን ሊያሰሯት ሲል ማን እንደሆነች ምን እንደምትሰራ ሶሻል ሚዲያ ላይ የሚታወቅ ነገር ነው። ሶ እቺ ልጅ ብናሰራ ለምዕመኑ ምን አይነት ኢሜጅ እንሰጣለን የሚለው ሐሳብ ከግምት ውስጥ መግባት ነበረበት። ሶስተኛው ደግሞ እሸቱ እንደዚህ መናገሩ በእርግጥ በውስጥ ቢነግራት በጣም መልካም ነበር። በእርግጥ አሁንም ስም አልጠራም። ስራዋን እሷ ያለችውን ነው የደገመው። ስራዋን እንትን ያለው የተናገረችውን ያቺኑ ነገር ነው አምጥቶ ያወራው። ስሟን አልጠራም። ግን ያው እንደተጠራች ሆና ነው አቤት ያለችው እሷ። ሁላችንም ደካሞች ገዳሙን ያስተዋወቀችው ያ አይ ነው። ግን ምን አለ መሰለ ጅቦ ሁላችንም ኃጢአት ነው የተናገረው። እሷን ነው ቀጥታ እሷን ነው የተናገረው። ግን ስም አልጠራም። ኦኬ እንደዛ ለሚሉት ሰዎች መልስ እየሰጠው ነው። ሌላው ደግሞ ምን እንደሆነ ታውቃለህ? ሁላችንም ኃጢአተኞች ነን። ምንም የማያከራክር ሁኔታ ነው። ግን ኃጢአት ሁለት አይነት አለ። ደካማ ስለሆንክ የምትሰራው ኃጢአትና በድፍረት የምታደርገው ኃጢአት አለ። እያወቅ ደፋር ሆነ የምታደርገው ኃጢአት አለ። ሰው ደግሞ ስለሆንክ ደካማ ስለሆንክ የምታደርገው ኃጢአት አለ። ኃጢአት በሁለት ይከፈላል። ገባ አይደለ? አሁን የድፍረት ኃጢአትን አንተ ብትኮንን ወይም ደግሞ ብትገጽጽ እኔ አልፈርድብህም። ላይክ አንተም ሰው ነህ። ገባ አይደል? አንተም ኃጢአተኛ እኮ እንደሆንክ አውቃለሁ። ለሸቱ እየተደረብኩለት ምናምን እሱን ዲፌንድ ለማድረግ አይደለም። ኒውትራል ኒውትራል ለመሆን እየሞከርኩ ነው። የሰራ ስራ ኃጢአት ነው። እናቴ ትክ የሰራው ስራ ወንጀል ነው እንጂ ላምባዲና ያቀረበው ሐሳብ በቀላሉ የሚመለስ ነው። ሐሳቡም እዚህ የሚገባ ቆይ እኔ ላውራ። እኔ እኮ እንደውም አጭር ብሎ አረዘመው ጭራሽ ስለ ኃጢአት አይነቶች ብሎ ተራ የሆነ ዲስኮርስ ነገር። ኤኒዌይስ ምን ማለት ነው ተራ የሆነ ዲስኮርስ? እሺ ጨርስ። ለማንኛውም ስልክ የድፍረት ኃጢአት ነው የምልህ እኔ ባለ ሀብት ምናምን እሱ ያወራውን ወሬ እሱ አለች ያለውን ወሬ ማለት ነው። ያ ለኔ የድፍረት ኃጢአት ነው። ገባ አይደለ? እሸቱን እየደገፍኩ አይደለም። እሱም ስህተት ሰርቷል። ምክንያቱም ያንን ነገር በውስጥ ማውራት ነበረበት ከሷ ጋር። ስልክ እውነተኛ ኦርቶዶክሳዊ ወንድሟ ከሆነ አደባባይ ያልነበረ ማስጣት አባዲና አሁን አትመለሳ። ቀደም እኮ ካስተላለፍከው መልእክት ስህተት የሆነ መልእክት ስለሆነ ግሳጼ ደገፍ ስላለኝ ጠርቶ ርቃው ነው እንዴ? ስልኳ ጠፍቶት ነው? አባቶች ርቃውት ነው? አሁን እሱ ነይ ቢላት ተንገብግባ ነው የምታወራው። እስቲ ቲክቶክ ላይ ይላክላት ፍሬንድ አሁኑ ነው እንዴ ሸቱዬ ብላ። በነገራችን ላይ ማለት ነው አሁን ወንድሜ የሚያወራውንም የድፍረት ኃጢአትና የእንትን ኃጢአት እያለ የሚነግረን እኔ በምንድን ነው የምትለየው? ማለት አንተ እኔ ማን ነኝ? እኔ አሁን አንተ የምለይበት ምክንያት እነግርሃለሁ ከፈለክ። እኔ እኮ አማራ ዛሬ ቆይ ሐሳባችን ማለት ነው። ቆይ እኔ ቀድምሻለሁ። ማስተር ይቀጥል። ማስተር አንዴ ላምባዲና አንዴ ቆይ ያዘው አንተ ስራ ልትገባ ነው። አማራ ዛሬ አንዴ ይኸውልህ በመሰረቱ እንትን አልጠቀሰም ምናምን ይሄ ተራ የሆነ እንትን ነው ዲፌንድ ለማድረግ የሚደረግ በትክክል ከራሷ አልፎ ቤተሰቧንም ሳይቀር ስድ ብሎ የመሳደብ። እኔ እንዲሁም የልጅቷ ጥንካሬን ያየሁበት የሰጠችውን መልስ ተከታተልኩኝ። በጣም ጠንካራ ልጅ ነች። እስከ መጨረሻው እናግዛታለን። ሴቶች ላይ የሚሰራ ከአንድ ወር በፊት አይታችሁ ከሆነ እኔ ከልጆች ላይ የሚያደርሰው ጄኖሳይድ ሊባል የሚችል ፕሮግራም ከቻይልድሁድ ኤጁኬሽን አንጻር ተናግሬ እንደውም ቫይራል የወጣው ከፓስተር ሶፊ ጋር ያደረኩት ይሄኔ ነው። ከ1 ሚሊዮን በላይ ታይቷል። እሱ ብቻ የተቆረጠው ማለት ነው። ይኸውላችሁ ይሄ ልጅ
ልጆች ላይ ራሱ ማለት ነው ይህን ኮሜዲ ራሱ ፕሪንሲፕሉ ራሱ አውት ኦፍ እኔ አላቅም ምን አይነት ያው አብዛኞቻችን አላዋቂዎች ስለሆነ ነው እንጂ እኔ በእሸቱ ኮሜዲ ራሱ የሚስቅ ሰው ራሱ ሂዝ ኖት ኢቭን አት ኮሜዲ የኮሜዲን ፍሬምወርክ ራሱ ያውቀው አብሮኝ የተማረ ልጅ ነው 3 ዓመት እና እጅግ ሲበዛ ያው ህግ ስለሌለ ሀገሪቱ ላይ ነው እንጂ ልጆች እኮ ይውላችሁ ልጆች ላይ እንኳን የሚያደርሰው እኮ ጄኖሳይድ እኮ እስከ ሞት አለበለዚያ ደግሞ የእድሜ ልክ እስራት ሁሉ ያስፈርድበት ነበር። በትክክል በልጆች ላይ የሚሰራ መስሪያ ቤት ቢኖር ኢትዮጵያ ደግሞ የልጆችን መብት እንዲጠበቅ ከፈረሙ ቀዳሚ የአፍሪካ ሀገሮች ዋናዋ ናት። እኔ እንደውም ኢንተርናሽናል ጠበቃ ይዤ ልከሰው ነበር። የምሬን ነው ጅቦ። ይህ ሰው ትውልድ ገደላ ላይ ነው። ቢዝነስ ቢሃይንድ ዘ ስክሪን ያለውን ታሪክ ደግሞ ማስተር ቆይ ቀደም ብለህ ከእሸቱ ጋር ኳረል እንዳለብህ እናውቃለን። እና ቆይ አይደለም ይሄ ትክክል ነው። እኔ ከእህቴ ጋር ነው የሚቆመው። ባምቢ ትክክል ናት። አይመቸኝም እሱ ልጅ ታዋቂ ሊሆን አይገባውም ብለህ ከዚህ በፊት ስታወራ ስለሰማሁ አላልኩም። እንደሱ አላልኩም። አጀንዳው ላይ ላውራ። እሺ አጀንዳው ላይ በመሰረቱ ዛሬ እንደውም አንተን ገዝቻለሁ። ያንተን ሐሳብ ወይስ ከማራ ዛሬ ጸብህን እንዳታመጣው እዚህ አትይ። ትክክል እሺ አላመጣውም። ወደ አጀንዳው ስመጣ ቆይ አንድ እናቴ ትሙት አማራ ዛሬ ሐቀኛ ሰው ነው። ተከታትሎታል። መፈመስ የለበትም። በቃ እንዲህ ነው ሰው ሐቀኛ ሲሆን ነው ደስ የሚል። በቃ እንዲህ ሁሉንም መቀጥቀጥ ልክ እና ትክክለኛ ሰው ነው ይዘው። ቆይ በፖለቲካው ደግሞ ነገ ገባለሁ አስገባለሁ። አመለካከትን ማየት ፈልጋለሁ። ግን ዛሬ በሰጠው እንትን ተመችቶኛል። እናቴ ትሙት ይቅርታ መጠየቅ አለበት። የይቅርታ ቪዲዮ ቤተሰቦቿን ጭምር እናቴ እሸቱ አጥፍተሃል። አንዳንድ ኢትዮጵያውያን በስሜት ነው የምትጓዙት። አደግዳጊና አጨብጫቢ ናችሁ። ሰው በበዛበት ተግር ብላችሁ ከሰው ጋር ፈሪዎች ናችሁ። ብቻችሁን አትቆሙ። እናቴ ትሙት ብቻችሁን አትቆሙ። ስህተት ነው ብላችሁ አታምኑ። ጭንቅላታችሁን አትከተሉ። ሰው ግር ባለበት ነው የምትሄዱት። ብዙ መሀይሞች ግር ብለው በሚደግፉበት ቦታ መሀይም ሆነህ ትገኛለህ። ውስጥ ሳይፈቅድል ለምን አስፈለግ? ብቻን ለምን አትቀር? አብዛኞቻችሁ ደግሞ እነዚህ ባለጌ የምንላቸው ሰዎች እናቴ ትሙት ንጹህ ናቸው። በተለይ ወደ ፈጣሪያቸው ለአንድ ሰዓትም ለአንድ ሰከንድም ሲመለሱ ከልባቸው ነው። አትዋሹ። እናንተ አማኞች ናቸው። አጭበርባሪዎች፣ ሌቦች፣ ነጠላ ዘቅዛቂዎች፣ አባያ ለባሾች፣ ይህን መስጊድ ሙስሊም ነኝ ባዮች እናንተ ናቸው አጭበርባሪዎች። ከዚህ በፊት አንዲት ብጉራም እሷ ንጹህ ሁና እኮ ነው አባት እች እኮ ትቅማለች፣ እች እኮ ታጨሳለች ብላ ጓደኛዋን ታማታለች። እሷ ንጹህ ሁና እኮ ነው። አይገርም? እሷ እኮ አንደኛ አለሌ ሐሜታም፣ አንደኛ አሁን አላወራውም እዚህ ታጨሳለች፣ ትቅማለች። እሷ የምትሰራው ኃጢአት ነው እንዴ? የሰውን ገበና እያወጣች ለሰው የምትሰጥ ቁጭ ብላ ሐሜትን የምታወራ እኔ የሚቅሙ የሚያጨሱ እንደዚህ ግልጽ ነው አለባበሳችሁ። እነዚህ ወደ ፈጣሪያቸው ሲመለሱ ልክ ናቸው እያልኩ አይደለም፣ ግን እነሱ ከልባቸው ነው ፈጣሪያቸውን የሚያምኑት። ከልባቸው አልቅሰው ጸጽቷቸው ልክ እንዳልሆኑ አምነው ምናምን። እነዚህ አማኞች ናቸው የሚባሉት ለሰው ነው የሚኖሩት። ለሰው ወደ ቤተክርስቲያንም ሲሄድ ሰው እንዲያቸው ነው። አንድ ነገር ሲያደርጉ አሁን እዚህ ብናስገባቸው እነዚህ ነጠላ ጸቅጻቂዎች በቃ ለሰው ነው። በቃ እናቴ ትሙት ሰው እያዩ እኔ እግዚአብሔርን እፈራለሁ፣ እኔ አላህን እፈራለሁ፣ እኔ አላህ አልፈቀደልኝም ምናምን ትልህና ከዛ በውስጥ የምታረገው ሂጃቧን የምትለብሰው ሰው እንዲያያት ነው። ጎረቤት አያችኋት? የከሌ ልጅ ሂጃቧን ለብሳ ወደ መስጊድ እየሄደች ነው እንድትባል ነው እንጂ እውነት ለፈጣሪው አይደለም። ያቺ ኃጢአተኛ ግን አሁን ሰው ቢያየኝ ድንቄም አማኝ ሆና አሁን ይህንን ነጠላ ለበሰች፣ አሁን ይህንን አባያ ለበሰች ብለው እንዳያሟት ድብቅ ብላ ነው የምትሄደው። ሌሊት ተነስታ ከፈጣሪዋ ጋር ለመነጋገር። ወይ እንደነዚህ አይነት ሰዎች እናቴ ትሙት ትዳርም ስታደርጉ ከድሩዬ ሴት ትዳር አድርጉ። ከድሩዬ ሴት እነዚህ አማኞች ህይወታችሁን ነው የሚበጠብጡት። ስለ ሰው ነው የሚኖሩት። እናቴ ትሙት ስለ ሰው ምድረ እካኩላ አቃቸዋለሁ። ደግሞ ሁላችንም አቃቸው። አማራ ግን ዛሬ ተመችተኛል። የፖለቲካ አመለካከትን ደግሞ ማየት ፈልጋለሁ። ለመጨረሻ ጊዜ ይውን አስገባታለሁ።
ይውዬ እንደምናውቃት ጅቦዬ እንዴት ነህ? አለሁልሽ የኔ ቆንጆ። ጠፋሽ ድሮ ነው ቆንጆ። አለሁ ጅብነት እንዴት ነህ? አለሁልሽ። ምንድን ነው አዲስ ነገር? ምን ሀሳብ ልትሰጪ? እኔማ ሀሳቤ መሰለክ ጅቦዬ ኢየሱስ በፈሪሳውያን ቤት ማዕድ በሚቀርብበት ጊዜ ያቺ ኃጢአተኛዋ ናት ውድ ሽቶ ይዛ እግሩን በእንባ ስታጥብ ምህረት የተደረገላት እና እንደዚህ አይነት ሰዎች ወደ ፈጣሪያቸው እንዳይቀርቡ የማንቋሸሽ ስራ ነው እኔ የሚመስለኝ ማለት ነው። ምክንያቱም እዛ ጋር አሁን እሱ ገንዘብ ያሰባስባል። እንደዛ ከሆነ ለምን መርጦ አያሰባስብም? ገንዘብ ሲያሰባስብ እኮ ከእንደዚች አይነት ሴት የሚገኝ ገንዘብ እኮ ነው የሚሰባሰበው አይደለ እንዴ? እነሱ ነጠላ እየለበሱ ነጠላቸውን ሽፍን አድርገው ሲያሙ እንኳን እኛ በትክክል እናውቃቸዋለን። ስለዚህ እንደዚህ አይነት ሰዎች ሊበረታቱ ሞር ደግሞ በውስጥ ሊመከሩ ነው እንጂ የሚገባው እንደዚህ በአደባባይ እየወገሩ እሱ ማን ነውና ነው እሷን የሚወግራት? ወይም ደግሞ ይሄ መልእክቱ ለኔ ለራሴ ጭምር ነው። ገባህ አይደለ? እነዚህ ሰዎች እናቴቱ ኃጢአተኛ አው የእውነት ለኔም እኮ ነው ታውቃለች እኮ ይው አሁን ኃጢአተኛ ነች። እናቴን ስትሳደብ ነው የምትሉ ታውቃት። ግን እቻው ወደ ፈጣሪዋ ስትመለስ ከልቧ ነው የምትመለሰው። እናቴም ነው የምላችሁ ይው ኃጢአተኛ ልክ እንደዚህ አይ ሲሪየስ የምሬ ነው በእውነት እናትሽ እንዴት ወድ እያለች የምትልሽ ነው። ግን ወደ ፈጣሪ አው ይቅር ይበለኝ እሱ ነው ይቅር የሚለኝ። ሰውማ ብዙ ያወራል እኮ ይቺን ሴት እንዴት ትጠጋታለች እኮ ዝሙተኛ ናት የተባለች እውነት በጌታ ቤት ተከብራ ግርማ ሞገስ አግኝታ ወደ ቤቷ ምህረት ተደርጎላት የሄደችው እና ጻድቅ ነኝ የሚሉ እነሱ ራሳቸው እነማን ናቸው? ምንድን ናቸው? ከአንዲት ኃጢአተኛ ነው። ስለዚህ እሸቱ ራሱ ትክክል አይደለም። እውነት ለመናገር ይሰራው ትክክል አይደለም። ኃጢአተኛ ነው እሱ ራሱ። ይሄንን መናገሩ ራሱ ቤተሰቦቿን መተቸቱ ራሱ ኃጢአተኛ ነው። ማን ነው እሱ? ማን ነው? ያውም እኔ በሸቱ መመከርም ካለባት ጥፋት ካለባት እንደ አባት እንደ እህት ተጠርታ ብትመከር ኦኬ። ምክንያቱም ሚዲያ ላይ ብዙ ሰው ስለሚከታተል ምናምን። ግን በዚህ ልክ ግን አንድን ሴት አንድን እንስት ማዋረድ ግን አግባብ አይደለም። እሱ ነጠላውን ተከናንቦ እንትን ከሚለው እሷ ራቁታን ሆና የምታደርገው ጽድቅ በጌታ ፊት እይታ ታገኛለች። ይሄ ደግሞ ትክክል ነው። ተመልከቱ ከአንድ ኃጢአተኛ ከህዊ ኃጢአተኛ እና ደግሞ ወንድሜ ላምባ ምን ብሏል? በድፍረት የሚሰራ ኃጢአት ሲል ነበር ቅድም። ፈጣሪ እያወቅን በድፍረት ሳናውቅ በስህተት አዳምጠኝ። የምሬን ነው አንተ የምሬን ነው። አታናደኝ ጅቦ፣ እውነቴን ነው። ህዊን በኃጢአት የምትበልጣት ቴምር ብቻ ናት የሚለው እኮ ሁልሽም ኃጢአተኛ ነሽ። እኔ ህዊ ትመቸኛለች። እናቴ ኃይለኛ ተሳዳቢ ናት። አሁን ህዊን ቤተ ክርስቲያን ስትሄድ ነጠላ ከዘቀዘቁት በላይ ፈጣሪዋን ትፈራለች፣ ታለቅሳለች። ስለሰራቸው ኃጢአት ሁሉ ትዝ እያላት ታለቅሳለች። እናቴን እንደዚህ አይነት ሴቶች ነው ለትዳር የሚሆኑት። እንዲህ አይነት ሴቶች ናቸው። እናቴን ነው የምላቸው። በተለይ አንዳንድ ኃጢአተኞች እኮ ቤተሰቦቻቸውን ለማስተዳደር ምናምን ጭንቀት ውስጥ ያሉ ሴቶችም ሊሆኑ ይችላሉ። ግን ወደ ፈጣሪያቸው ሲመለሱ በተለይ እንደዚህ አይነት ሴቶች ወደ ፈጣሪያቸው ተመልሰው በቃ እንዲህ ኃጢአተኛ ናት ብሎ የሚገምታትን ሴት አግብታት። እኔ ብዙ ስለማቅ ብዙ ሴቶችን አውቃለሁ። እናቴን ዱርዬ ተብላ አግብታ አንገቷን ደፍታ ልጆቿ እንዴት እንደምታሳድ እኔ ስለማቅ እኔ ከማህበረሰቡ ጋር ተቀላቅዬ ያደግኩ ሰው እቺ አትሆንም እቺ ለትዳር ምናምን እየተባለች ትዳር ስታረግ ከሷ በላይ ጨዋ የሌለ ፍጥረት እናቴን ጨዋ እቺ አለሌ ባገኘችበት እየተጋደመች ምናምን የምትላት ሴት ትዳሯ ላይ ብታት በቃ እቺ ነጠላ ዘቅዛቂዋ እቺ ከመስጊድ ወደ ቤት ከቤት ወደ ቤተ ክርስቲያን የምትባለው ደግሞ ትዳሯን 8 ልጆቿን በትና ክለብ ለክለብ እየጨበቃ እንዲ ፈጣሪዋን አውቀዋለች። ከዛ ባሏን እያቃጠለች እዛ ጋር ሄዳ እየተጋደመች እዛ ጋር ሳጨርስ እዚህ ለማንኛውም ባምቢ ይቅርታ ይገባታል። እኔ ለዛሬ ፕሮግራሜን ጨርሻለሁ። ማንሽም ጽድቅ ለና ምልሽ እዚህ መተሽ እንዳትናገር። ማንሽም ጽድቅ የለሽ። አማራ ዛሬ ግን ይመች። እናቴ ልክ ልካቸውን የነገርካቸው ደስ የሚል ሐሳብ ነው ያመጣው። በቃ ይሄ ነው መሆን ያለበት። እንዴ ቤተ ክርስቲያን ወይ መስጊድ ማን ነው
እንዴ ማን ነው እናንተ? የሁሉም የኃጢአተኛ ቤት ነው። ሁሉም የሚያለቅስበት ቤት ነው። ማን አባት ልሆንክ ነው እየመጣ ሐሳብ የምትሰጠው? ስህተት ነው። ቤተሰቦቿን ይቅርታ ጠይቅ። እኔ ኃጢአተኛ ሴት ትመቸኛለች። እናቴን አንዴ ከቀየርካት በቃ ተቀይራ ነው የምትኖረው። በተለይ ለትዳር ይሆናሉ። እናቴን ለትዳር ይሆናሉ። ታማኞች ናቸው ደግሞ አንዴ አምነው ከገቡበት ታምነው የሚኖሩ ፍጥረቶች ናቸው። ሁሉንም ነገር አይተውታል። በቃ ትዳር ነው ብሎ ሲገቡበት ነው። እነዚህ ምንም ነገር አይተው ማያውቁ ቤት የሚሄዱ ግን በቃ አለሌ ናቸው። ገና እንዲህ ብዙ ያላዩት ነገር አለ። በስተርጅና ፍንድ ይፈነዳሉ። የሆነ ሰዓት ላይ ትግሬ ምንድን ነው የሚለው? በስተርጅና ሽፍድና ይላል። እናቴ እና ሁሉንም ነገር ያየች ሴት ፈጣሪዋን ስትመለስ ወደ ትዳሯ ስትገባ እናቴን ታምነው ነው የሚኖሩት። ስንቱ በቀደም የሆነ አባት የጅቡቲ አሽከርካሪ ነው፣ አይታችሁታል? እያለቀሰ ቪዲዮ እንዴት አንጀቴን እንደበላው እና ልጅህን መተውሰድ ልጆቼን አስመርምሬ የኔ ልጆች አይደሉ ማና እያለ እሱ ጅቡቲ ሴት እንጂ እሷ አሁን እንግዲህ ቤተክርስቲያን ለቤተክርስቲያን መስጊድ ለመስጊድ የምትሄድ ነች። እርግጠኛ ለካኮች እና ቤተሰቦቿንም እሷንም ይቅርታ ጠይቅ። እናቴ ትሙት የኢትዮጵያ ሕዝብ ካልሆነ ለምንድን ነው አንዳንዴ ሰው እንዲነሳባችሁ የምትሆኑት? ደግሞ ሁላችሁም ኃጢአተኞች ናችሁ። እዚህ የማርያም ልጅ እኔ የእንትን ሀጂ ሙስጠፋ ልጅ ምናምን የምትባሉ አሁን ባስገባችሁ እዚህ ኃጢአታችሁ ብዙ። አስመሳዮች ናችሁ። ለሰው ነው የምትኖሩት። ስለ ሰው ነው የምትኖሩት። ስትናገሩ ራሱ ኮመንት እያያችሁ ነው የምትናገሩት። አትዋሹ። አባያሽን ነጠላሽን ስትዘቀዝቂ የሰፈር ሰው ያየኛል ብለሽ ነው። አሁን ቤተክርስቲያን በዚህ ሰዓት ሲል ደግሞ የሚወጡት ደግሞ ሰው ቤተክርስቲያን በሚሄድበት ሰዓት ሰው በሚበዛበት ሰዓት ነጠላዋን ዝርቅር ግር ብሎ ይሄዳሉ። ወይኔ የከሊት አውቀው እኮ እርስ በርስ እኮ ይተዋወቃሉ እኮ። ያቺ ኃጢአተኛ ግን ተደብቃ ነው የምትሄደው ፈጣሪዋን ብቻ ለማግኘት። የሰፈር ሰው እንዳያት ምናምን ቢያት የሚያወሩትን ያውቃሉ። ዛሬ ነጠላዋን ለበሰች ሺሻ ቤት ለሺሻ ቤት እየዞረች ምናምን ታውቃለች። ፈጣሪዋን ፍለጋ ነጠላዋን በሌሊት ተነስታ ሰው እንዳያት አልቅሳ ስትመለስም ሰው እንዳያት እናቴ። እነዚህ ነጠላ ዘቅዛቂዎች ግን ህዝብ ጋር ነው ግር ብሎ የሚሄዱት። ቆይ 12 ሰዓት ነው አይደለም ሰው በሚወጣበት ሰዓት ነው ነጠላ የታለ ብላለ ማለት። ያቺ ግን ተደብቃ ነው ብትሄድ ተደብቅ ፈጣሪዋን ብቻ ለማግኘት እናቃቸዋል። ስቱፒድ ብዙዎቻችሁ ገብቷችኋል። ሰላም አለይኩም ወራህመቱላሂ ወበረካቱ። ናይሎም ይዘረባና እንዴ ጃፒ ትናንት ጅቦ ይላል። አንተን ሳይ ማን እንደመጣ ቢታውቃለህ? ሄለን ሽንቴን ጨረስኩት ትናንት ለሊት። እናቴ ትሙት አለጋገባ አትመጭም። እኔ እኮ አንተ አሁን እዚህ ጋር ስታወራ ሪከርድ ነው ያየሁት። እንቅልፍ ወስዶኝ እኮ ነው እዛ ጋር እየሰማሁት እንቅልፍ ወሰደኝ። እዚህ ሴትዮ አያሃል ቁጭ ብላል እዛ እዚህ አንተ እንዴት አይነት አሽሙረኛ ነች ግን! በፈጣሪ ስም ተመቸች። ቀቢ ወደድኳት። እናቴ ትሙት። ጣቷን አይተዋል እንዴት እንደምታደርገው። አንጀቴ ጠጣ እያለች ፕሮግራም ማታ ላይ ይመቻል። ዛሬ ማታ ወይስ በኋላ ላይ ትገባለህ? ስራንን አሁን ማሰኞ ነው እኮ። ስማ ጅቦ አይደለ ቦምብ ነው መካከላቸው ውስጥ የበተነችው። ፍንድት ነው ያደረገቻቸው። ገና ደባብቀውታል። ገና ያልወጣ ነገር አለ። አንተ ጉቺ ስለ ጆከር መንጃ ፍቃድ ምናምን ብላ ትቀዳለች እንዴ ለመሲ? በጣም ብልግና እኮ ነው ግን ነው ስሚ መኪና ካልተገዛለት ሁላችንን የሚሰድበናል ምናምን ያለችው እናቴ ትውስድ ልጀምር። አረመኔዎች ናቸው ግን አብረው እኮ ነው ይገናኛሉ ምናምን። ኖ ብዙ ነገር አለ ጃፒ። እናቴ ትሙት ብዙ ነገር ይወጣል። አሁን በቀላሉ እየተጋጋለ ሲሄድ
ያልተነካካ ፍጥረት የለም። አሁን እንዳያስታርቋቸው ፍራ። ከታረቁ አለቀ ሚስጥሩ። ሄለንም እኮ ለዛ ነው አጥብቃን የምትሰራው፣ እኛ የምናበረታታታለን። አሁን ከሄለን ጎን ነው መቆም ያለብን። አንተ አጭበርባሪ ገና ትሰማለህ። ሱቅ የከፈትሽው ብሪጅስቶን በዚህ ነው ይሏታል። አንቺ ደግሞ ህይወትሽ እንዴ ያለ እንዴ አላየም እንዴ? የሳራ ሀበሻን ዊግና ልብስ ነው ለብሰሽ የሆነ ቪዲዮ እያሳየች ነበርኩ። በቃ ይመቻት ነው አይደለም? ሁለቱም ጋር የሆነ ነገር አለ። አሁን በደንብ ሁለቱም ጋር አይደለም፣ ብዙዎቹ ጋር። አሁን ይኸው አዳምጠኝ። ጉቺ ቤት ማን ገባ? ሳራ ዳጣና ሙኒት እንትና ስጠራቸው ለምን አልገባም አሉ። በብሔር ችግር እንዴት በብሔር ነው ያቺ ብቻዬን ገንጥለውኝ ምናምን ስትል ነበር መሲ ብርጅስቶን እኮ። ይሄ ፕሮግራም አርብ ማታ ቢሆን ግን አስበዋል። ቅሌታሞች ናቸው እንዳለ እናቴን ይወጣሉ። እንደው በተጣሉ በደንብ ቢጣሉ አሪፍ ነበር። ብዙ ነገር ጭራሽ መብረቁ የሚባለው እንደ ዳኛ መሀል ላይ ያስገብተውታል። ይህንን ኮረሪማ 100,000 ተከፍሎት ነው አሉ። አንተ ሰው ጃፒኛ በነፃ ነው የምንሳደበው ማለት ነው። ኧረ ጉሮሯችን እስከሚላቀቅ ይህን ህዝብ እናዝናናለን። አሁን ለምንድን ነው ጆከር ያላለችው? ስም አልጠቅስም ምናምን ያለችው ብሪጅስቶን ለምንድን ነው? መንጃ ፈቃድ ያወጣል ማለት እኮ። አሁን እሱ እኮ ተናዶ ጆከር እንትን መሲ የምትባለው ጥቆማ ያደረገችብኝ የተናገረችውን ሳይሆን መሲ ላይ ነው እንትን ያለው። መሲ አሁን ተነስቷል፣ በመሲ ላይ ተነስቷል። ገና በደንብ ተነስቶ አንተ ተኝተህ የሀገር ቅጥቀጣ ይሄ አሁን እየተጋጋለ ሲመጣ ምናምን አሪፍ ደረጃ ይደርሳል። በጣም እየረገጣት ነበር። አንቺ መሽቁቅ እኔ የለሁበትም አራታችሁንም ጉዳ ወጣለሁ ሲላል ነበር እንዴ? ያሁን የለሁበትም ማለት ጀምሯል። ትቀልዳለህ እንዴ? አረ ብዙ ነገር ነው የሰማሁት። የከፉ ናቸው ግን እዛ ዱባይ ያሉት የተደራጁ ከሌን ጃስ በላት እንትን እንልሃለን። እኔ ራሱ ልጀምረው ነው እናቴ ያልገባበት አለ። ስማ ሚጣ ራሱ እኔ ስሜ ተነስቷል ብላ ገብታ ነበር ሚጣ። ከዛ እንትና ሄለን ያለቻትን አልሰማ። የድሮውን ቮልስቫገን ከኋላ ትመስላለች። ነጂ ታውራበት ሰው ሲገባ ብትበሳጨው ለምንድን ነው ሄለን እንዴ? እየተጋጋለ ነው ነገሩ። ሰው ሲገባ እኮ ተይያሉ። አንድ ያኛው ደግሞ የሴት ወይዘሮ ድምፅ ይዞ የገባው ወንድ ልጅ ሚስቱ አርግዛ ነው። እባክህ ሲያሳዝን። እሱ ሌላ ውስጥ እርዳታ ፈልጎ ነው በዛ መሀል ላይ እንዴ። ይሄን ነገር ለምን በስነ ስርዓት በኋላ ላይ አንገባበትም? እሑድ ነው ዛሬ። ኧረ ሰኞ ነው። አንተ ቀን ተምታቱብሃል። ሰኞ ነው ዛሬ እንዴ? ዛሬ እሑድ እኮ ነው። አሜሪካን ነው እሑድ። እኛ ዩሮፕ ነን እኮ። I'm sorry, I'm from Dallas. Okay, thank you, sir. አሜሪካ ገባው ብዬ አይል ሰራ ነበር ትናንት። እኑ የቪዲዮ ላኪልኝ በእናትሽ። ከዛ ድምፄን አስገባና እዛ ጋር ለቀዋል። ድልድዩን አየው ዳላስ ምናለ እንዲህ በእግዚአብሔር ላኪልኝ። የቤም ድምፅ አስገብተሽ የሆነ እየቀረሽ ፕሊስ ዳላስን አሹፊ በእግዚአብሔር። ትንሽ ተጓዝበት። ኧረ ሄለንን እኔማ ሄለንን ዛሬ ሳላናግር ስራ አልገባም። የትኛው ትምህርት ቤት ነው መንጃ ፈቃድ የሚወጣለት ንገሩኝ። ኡመት ኦሮሞ ትላለች በዚህ በኩል። እንደው ዛሬ ይቀጣጠል ብለህ ማታ ላይ ጸልይ በቃ። ኧረ አየር ላይማ መግባት አይቀርም ከእንትንም ቢሆን ይሄ ነገር መብረድ 1 ሰዓት 2 ሰዓት ካለሽማ ትገቢበታለሽ። አሁን መሲዳ እንትና ማነች ስሟ ሳሪ ዳጣ ብሎ ስሟ ወጣላት። ሳሪ ዳጣ ድንግት ብላለች። በቃ ለዚሁ ነው ጨረስኩ ልሄድ ጉቺ ነች። የሆነ ቦታ ተሰብስበው ነበረ 8 ነው ምናምን። ከዛ እዛ ማን ውሸታም ማን አቀባባይ ወሬ ምናምን እንደወጣ ምናምን ገሃድ ወጣ። ከዛ ብዙ ሚስጥራቸው ብዙ ሰው ጋር አለ ገባ። ስማ የኤምባሲ እኮ ስብሰባ ላይ ይመስሉ ስልክ አስቀምጠው ነው ሁሉም የገቡት አሉ። ጉቺ ስትናገር አልሰማህም እንዴ? እኔ ከእናንተ ጋር ማልስማማበት ምክንያት አለ።
እናንተ ጋር መሆን የማልፈልግበት ጉዳይ አለ። ግማሾቻችሁ አጭበርባሪ ናችሁ። እኔ በስራም በምንም አንገናኝ አላቅሽም እንዴ ስትል ነበር። መሲ ደግሞ ብዙ ስም ተጠርቷል እኮ እኔን ለመዘርዘር እንትና ራሱ ሄለን ጽፋ እንዳለ ስም መጥራት ይጀምራሉ። በቃል ያውቃለሁ ብላ ቀዳዳ ጣለችው። አይታል ካዝና ትላለች ደግሞ የኮሚዲ ትላለች። ከወርቁ በኋላ ድምጿ ቀዘቀዘ ምናምን ትላለች። አሁን መሲ ለምንድን ነው መንጃ ፈቃዱን ያነሳቸው አሁን በዚህ ሰዓት? እሱ እኔ ጆከርን አታክ ልታረግ ይመስለኛል። መሲ ያቺኛዋ ጃስ ልትለው ነዋ። ለምን ተናገረች? ያቺኛዋ እንትና ማነች? ጉቺ ለምን ነገረቻት? ሚስት ጓደኛዋ ናታ። አትንገር ብዬ ብነግረው ምናምን ኧረ ነውር ነው። አትንገር ብሎን ለእንትና ነገረው ነው እኮ ገባ። አየህ ሌላም ይዣለው እማውቀው ጉዳይ ደግሞ ከማኩ ጋር አብረው እየተዝናኑ እንደሆነ ሁሉ ደውላ አሁን ካላረፍሽ በዚህ ከቀጠልሽ የነገርሽኝ ብዙ ነገር አለ አወጣለሁ ነው። በቃ ይሄ እኮ ነው። በቃ አማርኛ እኮ እንግዲህ ጆከር የአማራ ፖለቲከኛ ነው፣ ያቺኛው የትግሬ ፖለቲከኛ። አስበው ሁለቱን ለማፋጀት መሀል አሁን እኔ የፈራሁት ምንድነው የመኪና ታርጋ ቁጥሬ ምናምን ተሰጥቶ እዚህ ውስጥ እንዳልገባ አይቀርልኝም። ስማ ታርጋን ሰጥተህ አንተ ሀገር ብትለቅ ነው የሚሻለው። ከዚህ ከተረገመ ሀገር ሰሞኑን መዳን ወደ ሀገር ይሸኝኝ እላታለሁ። ያንተስ ቀላል ነው። እኛ ያኛውን ጅሉን ወንድማችንን እንዳያስበሉት ነው። እንዲህ አገልጋይ ተለጥፎ እዛ ኃጢአቴ ትንሽ ነው እናዘዛለሁ። አብይ አህመድ ይቅርታ። ያንተ እንደ ኃጢአት እንደ እሸቱ ነው፣ በቀላሉ ይታያል። ናውጣ እኔ ፈልገህ ኃጢአት አታገኝብኝም። እናቴ ትሙት ስናገር አውቃለሁ። ተጠንቅቄ ነው ብናገር። ትቀልዳለህ። የስንት ዓመት የካድሬ ባለሙያ መሰልኩ። ጃፒ ቤትህን ክፈት ፈታ እንላለን። እናቴ ትሙት እኔ አንድ ቀን የሚያስጠይቀኝን ነገር ተናግሬ አላውቅም። እንዴ እፈራለሁ። ከህዝቡ ጋር ተቀላቅዬ የምኖረው ትቀልዳለህ እንዴ? ከህዝብ ጋር ተቀላቅለህ ስትኖር ቴንክ ዩ ጂሰስ ክራይስት ግራንድፋዘርስ ሲስተርስ ብራዘርስ። ጃፒ ቤትን ከከፈትክ እንገባለን። አሁን ሼር አድርግልኝ። በትናንቱ ጉዳይማ ደግሞ ስም አልጠቅስም። የዳቦ ስም እየሰጥን ቅጥቅጥ አደራ አንጃፒ ስም ከጠቀስክ እወጣለሁ። ጅቦ ስም አንጠቅስም። አራዳ ልጅ አይደለሽ አንቺ። ስም እናውጣላቸው፣ አዳዲስ ስም እናውጣ። በውስጥ እንነጋገርና ዳጥዬ፣ ጉቺዬ። ጉቺ እንኳን ግድ የለም ጉቺ እንላታለን፣ ምንም ችግር የለው። ብራንዱን ነው ብለን እሪ እንላለን። እዚህ የሆነ ነገር ሲሆን ኧረ ብራንዱ ነው ደግሞ ሰባ አንድ ነገር ከተፈጠረ ደግሞ በቃ ታውቃለህ፣ ወደ ዘር ነው የምወስደው። ከዘር ጋር መነካካት ትፈልጊያለሽ ነው ብሎ ትግሬ ስለሆንኩ ነው አለች። አንዴ ብርጅስቶን ትግሬ እንዴ ሳራ ላበሻ እኮ ትግሬ እኮ ናት። ትቀልዳለህ። እኔ ልታስበላኝ ነው ሳርዬ እላታለሁ። አዛው እያለ ውጭ ያደረ የተራረፈ ምግብ ትሰጣቸዋለች። በአንዴ ሆድ ቁርጠት ይዛቸው የሚወጣጡት ጉድ። ፓንት ሳይቀር በዛ ሙቀት የተለበሰ ፓንት ሌላ ሴት ማድረግ ማለት አስበው። እነዚህ ከርፍተዋል። ትርፍ ፓንቲዛ በፖርሳዋ ምን ትዝ እንዳለኝ ጃፒኩ ማድረግ ይልናት። ትርፍ ፖርሳዋ ላይ ትርፍ ፓንቲዛለች። ከዛ ሙቀት ነው ታውቃላችሁ፣ ተቀይሯል። ፓንቷን ቀይራ የቀየረችውን ደግሞ ፖርሳ ውስጥ አስገብታለች። እና ወይኔ አንዷ ጓደኛው፣ እነሱ አይደሉም ሌላ ነው የምነግራቸው፣ ይህን ታሪክ ጃፒ ስለሚያውቀው ወይኔ በእግዚአብሔር ፓንቲ መቀየር እፈልግ ነበር፣ ትርፍ ፓንቲ ይዘሻል ምናምን አለቻት። አዎ ግን ቅድም ቀየርኩት፣ ግን ብዙም አልተበላሽም፣ ፓንቴን አይቼዋለሁ። አይ ምንም ችግር የለም በጥራት ስጭኝ አላለቻት።
ያንቺን ታሪክ ሰምቷል ጃፒ። አትገባም፣ ልወጣ ነው። ቤትህን ግበት። ነገ በሰፊው ነው የምንሄድበት። ወይ ደግሞ ቅዳሜና እሑድን ጠብቁን። በቃ ሳምንት እዚህ አልፈው ወሬ እኮ ያስጠላል። አሁን ነበር ማሟሟቀ እናቴን። ገና ብዙ ነገር አለ። ብዙ ካስታረቋቸው ነገሩ ተደባብሶ ይቀራል። ካልታረቁ ግን ከላይ ስማ አንተ ይሄንን ነገር እኮ ስማ፣ አንድ ድርጅት እየሰራን ምንድነው እንደዚህ እኮ ቤትን ክፈት ጊዜ ካለ ቤትን ክፈት። አሁን እኔ የሚመቸኝ ቦታ አይደለም። ተመችቶ አይደለ እንዴ የምታወራው? በቃ ቤትን ትከፍታለህ። ወሬው የማይመቻል፣ ቦታው ነው የማይመቸው። እኔ ብዙ ሰዓት ቆየሁ ልወጣ ነው እና እኔ መሰለ ጮማ የሆነ ወሬማ አታቆርፍድባቸው፣ ህዝቡም እየጠበቀ ነው። አረ ብዙ ይወራል። እንትና ቤት ግን ይቅርታ ጠይቀን መግባት አለብን። ነጭ ቅማል ቤት እኔ እኮ ተስማምቻለሁ። ታውቃ አንተ ነው የቀረው። ይቅርታ ጠይቀን አራዳ ነች። በቃ አራዳ ወሬው እንዴት እንደምታወራው በቃ ትችልበታለች። እናቴ ትሙት ጎበዝ ነች። ስማ ቅዝቅዝ እንዳለ ወተት እኮ ነው ጠጠት ያደረገችው። ጣቷን አይተዋል። ግጥም ማለት አተላውን እንትን ያለች ምን ነበር ያለች? ተሳካልኝ አለች። በቃ ይመቻት። ግን አንተ በጣም ጎበዝ ነች። እናቴ ትሙት ጎበዝ ነች። ሄለን እንደው ብንስማማ ክፍያ የሚከፈለውን ነገር ትንሽ እዚህ ጋር አሰባስበን ቢሆን ከፍለናል። ከኛ ምናምን ነው የምትፈልገው? ከቀጠሮ ጌሜ በኋላ የሆነ ነገር እሰጣታለሁ። በቃ እንገባለን። እዛ እናቴን ብዙ ሚስጥር አላት። አባል እናርጋታ እኮ መጀመሪያ የሚከፈል ነገር አለ። ዝም ብላ አትቀላቀልም። አሁን የእኔ ሳይበሮች አለች እኮ አላስነካችሁም። የእኔ ሞዴሬተሮች የተባረኩ ትናገረዋለች። ግን እንዳይታረቁ መጸለይ ነው። በቃ እኛ ማጋጋል አለብን ይህን ነገር። እንዲህ አታይም? ይህንን የአረብ ሀገር እኮ የቤት ሰራተኛ ጭፍጭፍ አድርገው እኮ ነው ያዙት። እስር አድርገው ወዴትም እንዳይንቀሳቀሱ። ታፕታፕ እዛ ነው። ሌላ ቦታ አድርጉ ስትላቸው እጃቸውን አፍርቆ እስከሚድኑ አስበው። ከዘግይተን ነው የምንከፍለው። ኮፒ ሊንክ እስቲ አድርጉ፣ ኮፒ ሊንክ አድርጉ። እዛ ቢሆን አሁን 1 ሚሊዮን 2 ሚሊዮን ደርሰዋል እኮ። ትቀልዳለህ እንዴ? እዚህ የኢሞጂ ማለት ነው የሚልኩልህ። እስቲ ታፕታፕ ኮፒ ሊንክ አድርጉ ምዕመናን፣ ታፕታፕ ኮፒ ሊንክ አድርጉ። የጃው ማስታወቂያ ጤና ይስጥልኝ። ግንቦት 1 ሜይ 9 የታላቁ የወንድማችን የአህያ ጅቦ የቀጠሮ ጌም ፖለቲካ ከሰራ ንቅላሉ ጃፒ እናቴ ግንቦት 1 ቀን በልደታ ቀን የሚካሄድ ቢሆንም ማታ ላይ እንግዲህ ሁላችሁም እባካችሁ ከዛ ቀደም ብላችሁ አርብ ላይ የትም ቤት ታፕታፕ አታድርጉ። መታችሁ ታፕታፕ ኮፒ ሊንክ በማድረግ ብቻ እንድትተባበሩን እንጠይቃለን። ምንድነው ፖለቲካ የምሰራው? እኔ ፖለቲካ ትቻለሁ። ፖለቲካ እንዳሰራ እና የወንድማችን ግን ምን አጥፍታ ነው ይቺ ልጅ ሲቀጠቅጣት ነበር አሉ ጅቦ። ኖ ልክ አልሰራም፣ ተነጋግረንበታል። ልክ አልሰራም፣ ይቅርታ መጠየቅ አለበት ብለናል። እሱም ይቅርታ ይጠይቃል። ምን እንደሚል ታውቃለህ? አንድ የመጽሐፍ ቅዱስ እንትን ላይ ያነበብኩት ራሱ ማለት ነው ህመምተኞች እንጂ ጤነኞች ባለመድኃኒት አያስፈልጋቸውም። ጻድቃን ወደ ንስሐ ልጠራ እንጂ ጻድቃን ወደ ንስሐ ልጠራ ሳይሆን ማለት ነው ለኃጢአተኞች የመጣሁት ነው የሚለው። እና እቺ ልጅ አሁን ኃጢአትም ሰራች፣ አሪፍ ነው። በደንብ ትስራና አንድ ላይ ንስሐ ትገባለች። ደግሞ እሱ ብቻ ሳይሆን አሁን አንተ ጃፒ እንደ ጃፒ ምንም ኃጢአት ቢኖርብህ ወደ ቤተ ክርስቲያን ስትሄድ ከልብህ እንደሆነ አውቃለሁ። እውነት ነው። ከልብህ በቃ ሰው እንዲያየኝ ብለህ አትሄድም። ያው ተደብቀህ ነው የምትሄደው። ሰው የሚያወራው ብዙ ነው። ካሜራ ገጥም ያልሄድም። እነዛ ነጠላ ለባሾች ግን ሆን ብለው ሰው እንዲያቸው ነው። ስለ ሰው ነው የሚኖሩት። ይሄ ደግሞ ኃጢአት ነው። ይሄንን ደግሞ ስማሪ አንድ ነገር ልንገር። አንድ ምሳሌ ቤተክርስቲያን እንዳትሄድ የሚገፋፉ ሰዎች አሉ። እና እኔ በፊት ፀጉሬ ራስታ ነበር ድሬድ ማለት ነው። እና ቤተክርስቲያን ሲሄድ የሆነች ሴትዮ አለች ኋላ እየተከታተለች ይሄን ነገር አትቆረጥ፣ በቃ ታሸማቅቃለች። ከዛ መሄድ ይደብራል። እግዚአብሔር ይሁን። አሁንም ያችን ሴትዮ ነው የሆነባት። እሸቱ ደህና ደር ስለነበረን ቆይታ እናመሰግናለን። በይመችሽ ጃፒ ሎጣኒ ጃፒ ቤት ነገ ወይ ደግሞ ዛሬ እንደምንም በውስጥ አወራውና አሁን ያው የማህበራዊ ኮሚቴው አባል እስከሆነ ድረስ ተነጋግረን
በውስጥ መስመር ቡላላ የጠፋበት ምክንያት ደግሞ ሞባይል ውሃ ውስጥ ገብቶ ነው። የሚገርም ሁኔታ እንዴት ውሃ ውስጥ እንደገባ ደግሞ እዚሁ እናወራበታለን። ቺክ ሲያሯሩጥ ነው። ለማንኛውም ብዙ ወሬ አለ፣ ብዙ አጀንዳዎች እነሱ ያመጡታል። እኛ ደግሞ በአጀንዳው ላይ እንሄድበታለን። 1100 ሰው ሳይሰለቻችሁ ሳይታክታችሁ አዳራሽ ሙሉ ህዝብ ቁጭ ብላችሁ ስላያችሁኝ ከልብ የመነጨ ምስጋና እንትን እላለሁ። ግን ታፕታፕ ኮፒሊንግ እግዚአብሔር የመጨረሻው ጥግ ነው። ሰው ከእግዚአብሔር ከራቀ ራስ ማጥፋት የበለጠ አስቸጋሪ ነገር ሁኔታ ውስጥ ነው የሚገባው። ከነ ኃጢአታችን በየቀኑ ፌል እያደረግን ወደ ቤተ እምነቶች፣ ወደ አላህ፣ ወደ ፈጣሪ፣ ወደ ዋቄ ፈናንም ይሄድ ወደ ዋቄ ፈናንም ብቻ ወደ ሃይማኖታችሁ ተጠጉ። ላስት ሪዞርት እሱ ነው ያለው። አለበለዚያ እዚህ ሀገር እንደምናየው ራሳቸውን ቆርጠው የሚገሉ በየአካባቢው ተስፋ ያጡ ሰሞኑን ራሱ እያየን ነው። ሰዎች ነው የሚፈጠሩ። ቤተክርስቲያን የምታቅፈን እንጂ የምትገፋን መሆን የለባትም። የእሸቱ አይነት ቤተክርስቲያን ትወክላለች ብዬ አላምንም። እኔ እውነት ለመናገር ይቅርታ መጠየቅ አለባት ልጅቷ። እሸቱ መታረም አለበት። ይሄን ንግግሩ ወንዴ ተንፍስ አንተ ተንፍሳው ተነፍሳለሽ በል እሺ፣ አጠጥተዋል። ተንፍስ። እናቴን የተናቆይ ሚውት እንዳታ ከመተፈስ በፊት አንዴ ወንድሜ ይህን እኔ ስላወራ ስል ወይም ማውራት ተጀመራለች። ችግር እሱ ነው። ያላወራም እንደ አንተ ቆይ ያውራ። 1 ደቂቃ ሰጥቼዋለሁ። ያውራ። እኔ ሳላወራም እንደ ጅቡ ታወራለህ። ቆይ ቴምር ታውራ በየተራ ተንፍስ። ዋናው እሱ ነው። እኔ ላውራ። እሺ ቆይ ቴምር ታውራ። ችግር ቴምር አውሪና ነው ያወራል። ወንዴ ማፍታው አይደለም እንዴ? የሚያሰጣት ማለት ነው። ኖ ኧረ በህግ አምላችሁ እኔ እኮ ሚውት ቀጥል። ወንዴ ታወራታለህ ዛሬ እንዴ? እኔ አላወራም እንዴ? ጅቦ እካክ ቆይ እሺ ቴምር ማውራት ፈልገሻል አሁን? አይደ ኖ ቆይ መቅደም ፈልገሽ ነው? ኖ ወንዴ አንተ ነው መቅደም አውራ። በቃ ወንዴ አውራ። ይሄ ከካኔ ያስወጣ ሚውት አድርጊ። አንተ ነው መቅደም ያለብህ ወንዴ። ጅቦ መሀል ላይ እንዳትገባ። አማራ ዛሬ የተናገረው ነገር ልክ ነው ብዬ አላስብም። ሆነስትሊ እኔ አሁንም ፐርሰናሊ የሁለቱም ደጋፊ አይደለሁም። እኔ ሁለቶችን በደንብ ያን ያህል ተከታተያቸው አላውቅም። ግን ሴት ልጅ አትቀጥቅጡ። ሚውት አድርጊ ሳውራ። የእሸቱም ደጋፊ እዛች አሁን የባምቢም ደጋፊ አይደለሁም። አላውቃቸውም። አሁን የአማራን ሰምተህ ነው እንጂ ነበር ምናምን ስትል ነበር። ጅቦ አስጨርሰው። አንተ ማስጨረሳት ወድምና አስጨርሰው። እንዴት አናደደኝ፣ ውስጤን አቃጠለው። ቀጥሎ እኮ ያወራውን አልሰማም። ጭራሽ ይቅርታ መጠየቅ የለበትም ሲል ነበር። አሁን አዳም እኔ ላውራ። እኔ ለብረው የጣልቃ የምትገባ አልገባኝም። ኦኬ ሪዝኑ ምንድን ነው? ይቅርታ መጠየቅ የለበትም ያልክበት? ኧረ ሙለር በእናታችሁ ወይ እናውራበት። ምን ሆናችሁ ነው? ወምላችሁ ነው። አሁንም እኔ የሁለቶች ደጋፊ አይደለም። ያ ማለት በሀሳባቸው ግን አሁን ባለው ሀሳብ ግን የእሸቱ ሀሳብ እኔ ሀሳቡ ነው ልክ ነው ብዬ የማስብ። አንድ ሰው ሊሳሳት ይችላል። ገብቷል። ግን ተሳስቶ ከልቡ ታርሞ ከዛ ስህተቱ ተመልሶ ማይገባ ከሆነ እውነት ነው እዛ እምነቱ ላይ ምንም ነገር ቢያደርግ ኢንቮልቭ ያደርግ ምንም ነገር ቢያደርግ ችግር የለው። ገብቷል። ግን ከዛ ከነበረበት ነገር ዝም ብሎ እየወጣ እየገባ እንደ እምነት ያ እምነት እንዲረክስ ማድረግ የዛን እምነት ህልውና አለመጠበቅ ልክ አይደለም። ባይዘው እኔ እያልኳቸው ያለው ምንድነው ከዚህ በፊት ሁላችንም መጥፎ ነገር ልናደርግ እንችላለን። ከዛ መጥፎ ነገር ግን ኮምፕሊትሊ ወጠን ተመልሰን ወደዛ እምነታችን ተስተካክለን ገብተን እዛው ቀርተን ከሆነ ነው እንጂ እንደፈለክ እየገባ የምትወጣበት አይደለም። ይሄ እምነት ነው። ከእምነት አንጻር እንዳታቆመኝ ረፍ ሌሎች እምነቶች አንገት ሲቀሉ ሲገሉ የሆነ ነገር ተነካብን ብሎ ብዙ ነገር ሲደረግ አይተናል። በእምነታቸው ሲመጣ ባይዘዌ ሁሉም ሰው የየራሱ የሆነ እምነት ቢኖረውም የእምነቱ ደግሞ ኖርማሊ አሁን መጽሐፍ ቅዱስ ቢኖርም ለምን ይመስላችኋል የቀናና ዶግማ ብለው አባቶቻችን ለምን አወጡት? የተሳሳተ መንገድ ሲካሄድ ትውልድ ይጠፋል ነው። ትውልድ ከሚጠፋ ነው ደግሞ አንድ ሰው ሲሞትና እንዳለ ብዙ ሰው ሲሞት ብዙ ሰው ሲያልቅ ብዙ ሰው የተሳሳተ መንገድ ሲሄድ አንድ ነው ብዬ ነው ያላምነው። ባይዘው ብዙዎቻችሁን አሁን እዚህ ጋር እያደረጋችሁት ያለው ለሷ ከሆነ ለእሷን እየጠበቃችሁ ነው። ፐርሰናል አንድን ሰው ነው እየደገፋችሁ ያለው። እሸቱ ያወራ እኮ ከእምነት አንጻር ነው እንዳለ ሙሉ ስለ እምነቱ ነው እንጂ ያወራ ስለ ግለሰብ አይደለም። ልጨርስ ስለ ቤተሰቡ አማወርቷል እያለ ጨቆኔ ሊል እኮ እየጨቆንከን ነው። አሁን እኔ አልጨቆን
ግን ስለ እሱም አንድ ሰው ነው የተቸው። ያ የቲፒኤልኤፍ ደጋፊ አይደል እንዴ? እንዴት አይጨቁንም? ሚውት አድርግ አንተ ሰውዬ። ቲፒኤልኤፍ ሲገባ ለምሮ ማረገው ሚውት አድርግ። እሺ ቀጥሎ እንዴ እኔ እኮ አበቃ አዩ አማራ ዛሬ እንደፈለግ እንዲወራርክና አሁን እኛን አንተ የምትፈልገው ሲሆን ታስወራለህ፣ እኛን ሲሆን መሀል ላይ ታቋርጣለህ። አማራ የተናገረው ነገር ልክ ነው። እናቴ ችግር እሱ ነው እኮ ባይዘው ልክ እኛ ስናወራ ይሄ እኮ እውነት እኮ ነው ደግሞ ባይዘው አሁንም እሸቱ እየተናገረ ያለ እምነቱን ለመጠበቅ እንደ ማንኛውም ሰው የእምነቱን እንትን ከዚህ አንጻር ብሎ ነው የተናገረ እንጂ አሁንም የቆማችሁ ብዙዎቻችሁ የቆማችሁ ለሷ ነው ፐርሰናሊ ለሷ እሷን በተቻለ አቅም እሷን ፕሮቴክት ለማድረግ ነው ያደረጋችሁት ነገር ነው እንጂ እምነቱን አላያችሁም። ግሩፕ ነው ያን እምነት የሚከተሉ ብዙ ማህበረሰብ አለ። ከዛ ሰው ያን ማህበረሰብ የተሳሳተ መንገድ ሊሄድ ይችላል ያንን በማየት ብሎ ነው ያለ። ስለዚህ ያልወጣ ሰው አሁን ለምሳሌ ልጅቱ ከዚህ በፊት ከምታረገው ነገር ወጣ በትክክል እምነቷ ላይ የቆመች ከሆነች ከዚህ በፊት የምታደርገውን ነገር የተወች አይነት ነገር ሁና ግን ለእምነቷ ቀጥ ብላ የቆመች ከሆነ የተናገረው ስህተት ነው። ግን እቺ ልጅ ተመልሳ እንደዛው ከሆነች ግን አንድ የአማራ ዛሬ አንድ እሸቱን የትኛው ቀኖንና ዶግማ ነው ስልጣን የሰጠው? እንግዲህ ለካህናትና አባቶች ነው ያሉት። እሱ አባቶች እኮ አይደለም ያወገዙት እሸቱ ነው ያወገዙት። እኔ እያልኩ አይደለም ምሳሌ እኮ ነው ቅድም የሰጠው። ለምሳሌ አሁን በተሳሳተ መንገድ አትሂዱ። እኔ ያልኩኝ መጽሐፍ ቅዱስ አለ ለሰው ልጅ፣ ነገር ግን አባቶች ቀናና ዶግማ አውጠዋል። ዶግማ እሸቱ ምን ስልጣን አለው እኮ ነው እያልኩ። እኔ እሸቱ አወጣ መቻልኩኝ አማራ ዛሬ እሸቱ አወጣ አላልኩም እኮ። ስለ እሸቱ እኮ ነው እያወራን ያለነው። ወንደሰን ወሬት ነው የምትሄደው? ምን ሆናችሁ ነው አረባችሁ ወይ የምትሉ? አልተንጫጫንም። ከርዕስ አትውጣ ነው በቃ። አንተ ነው የወጣ ሚውት አድርገውሽ ደግሞ ምናምን አያስኬድም። ስለ እሸቱ ነው እያወራን ያለነው። ወንዴ አውራ። ቆይ ካሳይ ቆይ አንዴ ቤቱ የኔ ነው። እኔ እንትን ልበል ወንዴ። አሁን አንድ ሰው ካወራ በኋላ አንተን እድል የምሰጠው ተቃራኒ ሀሳብ ስላለህ ነው። አሁን የቴምር ተራ ነው። ቴምር ሙስሊም ስለሆነች አታወራም። አማራን እንሰጠዋለን። ቀጥል አማራ ቀጥል። የቴምርን ተራ ኖ አማራ ዛሬ ድጋሜ እንዳታወራን ያስገብች ካሶልታል። ይሄን ተራ ነው። አማራ ቀጥል። አታወሪ እኔ ሙስሊም ነኝ። ሀሳብ እኮ ነው የምሰጠው። አይሆንም። አማራ መብቴ ነው። ሚውት አድርጊ። ማን ስለሆንሽ ነው በዚህ ጉዳይ ላይ የምታወሪው? እንደኔ አይሁዳዊ ሆነሽ ታወሪያታለሽ እንጂ። ቀጥል አማራ እኮ እሺ፣ አይሁዳዊ ልሁንና ላውራ። አይሆንም። መጀመሪያ አይሁዳዊ ብለሽ ነው። ቀጥል አማራ። አሁን የተሳሳተ መንገድ አስይዘህ አማራ ዛሬን አታስወረው። እኔ ቅድም የተናገርኩት የተሳሳተ የለውም። አማራ ዛሬ ራሱ አማራ ዛሬ ለጠየቀኝ ነገር ልመልስልህ። አማራ ዛሬ እኔ ቅድም ያልኩኝ ለእሸቱ ሰጠውታል አይደለም ያልኩኝ። ነገር ግን እምነት አለን፣ መጽሐፍ ቅዱስ አለ። መጽሐፍ ቅዱስ ለሁሉ ሰው እንደሆነ ሁሉ ነገር ግን እምነት ላይ ስንመጣ አሁን ኦርቶዶክስ ላይ ቀናና ወንዴ እንዲጨርስ አንዴ የትኛው ቀኖናና ዶግማ ነው? ወንዴ ጨርስና ከዛ አማራ ዛሬ ያውራ። አንድ ደቂቃ አለ ወንዴ፣ አንድ ደቂቃ አለ። አንተ ካወራ በኋላ ሙሉ ቀን ልንሰማው ነው እንዴ? አንተ የምትፈልገውን የሚያወራልህ ብቻ ማለት ነው ማስወራት ያለብህ። ትክክል ስለሚያወራ ነው። እናቴ ትሙት ልክ ስለሚያወራ ነው። ከልቡ ነው የሚያወራው። ልክ ነው። ወንዴ ደግሞ ተሳስቷል፣ ይታረማል። አንተ ነው የተሳሳተው እና ሐሳቡን ይጨርሳ እንዴ። እሺ ሚውት አድርጊ። አንቺ ማነሽ? አንቺ ሐሳብ አሰጪም ያንቺን ቦታ አማራ ቀጥል። ወንድ ይመልስለትና እኔ እሸቱ አደረገ አይደለም ያልኩት። እምነቶችን ለመጠበቅ ሲሆን ለምሳሌ በኦርቶዶክስ ቀናና ዶግማ አባቶች ነው የሚወጡ። ያ የተደረገው ማህበረሰቡ እምነቱን ለመጠበቅ ከሚያደርጉት አንጻር በዚህ ያንን ህግ ያወጣል። አሁን እግዚአብሔር ያወጣው ህግ ነው ምናምን። አሁን ለምሳሌ አይደለም ያኛው የቀናና ዶግማ ያንን የሚያደርጉት እምነቱን ለመጠበቅ ነው እና ከእምነት አንጻር የተናገረው ነገር ነው ልጁ። አሁን ቅድም አማራ ዛሬ ያው በተለያየ ነገር እንዳትወስደው ብዬ ነው ስለ ቀናና ዶግማ እንትን ሳደርግ የተባለው ነገር ልጁ እያወራውን ነገር ነው ከእምነት አንጻር እየው ነው ከእምነት አንጻር ማየት አለብህ። ፐርሰናሊ ልጅቱን አታክ ስላደረጋት ብለህ ፐርሰናል ከዛ አንጻር ብቻ አትውሰዱት። ያ ልክ አይደለም። ደቂቃ አንጨርሳል። አማራ ቀጥል። አዳምጣውን ከእምነት አንጻር ያውም መጽሐፍ ቅዱስ ያወራሁትኝ ወንዴ ሰምተኝ ከሆነ ማናችንም እንድንፈርድ በዚህ ምድር ስልጣን የተሰጠን የለም። ኢቭን ኤጲስቆጶሳት ራሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቀኖና በምድር ፍርድ እንዲሰጡ አንደኛውን ኃጣይ አንደኛውን ጻድቅ እንዲሉ ስልጣን አይሰጥም። የኢትዮጵያ ኦርቶዶክስ ተዋሕዶ ቀኖናዎቻችንና ዶግማዎቻችን የቅዳሴ ስርዓታችንን፣ የጸበል ስርዓታችንን፣ የመጽሐፍ ስርዓታችንን፣ የስዕል ስርዓታችንን የስዕል አድኖ ማለት ነው አስቀምጠዋል። በግልጽ አገልግሎት ስርዓትን አስቀምጠዋል።
አለባበስን አስቀምጠዋል። ይህች ልጅ መጠየቅ ያለባት ቀኖና ተጣሰ የሚባል በቅዳሴ ሰዓት ወይም ወደ ቤተክርስቲያን ስትሄድ ጸጉሯን ሳትሸፍን ከሄደች እስከ ግርዋ ድረስ የሚወርድ ወይም አካላቷን አሳይቶ ሌሎችን በኃጢአት የሚጥል እንዲህ አይነት ድርጊት ከፈጸመች ቀኖና ተጥሷል። ይሄማ የአባት ጥያቄ ነው፣ ምንም ችግር የለም። ይሄም ሲቀርብ በፍርድ መልኩ ሳይሆን ቀኖናን የማስፈጸም ስልጣን ያለው ዝቅ ያለው ካህን፣ ከፍ ያለው ኤጲስቆጶሳት ናቸው። ለነሱ ነው አቤት የሚባል። በአደባባይ ልትወግራት ከወጣህ ግን አንተ ፈሪሳዊ ነህ ተብሎ ሊነገርህ ይገባል። ፈሪሳዊ ነው ይሄ ሰው፣ በልቡ ጽድቅ አለኝ ብሎ ያስባል። ባይዘወይ ለዛ ነው ይሄን ያደረገው። እኔ የተለየው ጻድቅ ነኝ ብሎ ያስባል። የቤተክርስቲያን የክርስቶስ ባለቤትነት እኩል ነው፣ ለኔም ለሱም ለሷም እኩል ነው። የእግዚአብሔርን አጸድ የምንካፈለው በጽድቅ ከሆነ መልእክቱ ለሷ ብቻ ነው ብለህ ታምናለህ? አማራዛር ጣልቃ ትግባ፣ ሰውዬ ጣልቃ ትግባ። ቀጥሉ። ለሷና መሰሎቿም ቢሆን እኔ ችግር የለውም እንትን አድርጎ ወንዶሰን ለሷም ይሁን እንደውም ለብዙሃኑም ከሆነ የበለጠ ስተት ነው። እኔ ነው የምልህ ቤተክርስቲያን ለጻድቃን ብቻ ከተሰራች የቤተክርስቲያን ዓላማዋ ራሱ ይጠፋል። እኔ ኃጢአት እየሰራን ተመልሰን እየሄድን እናቡካ ምናምን እያልኩ አይደል? አሁን እኮ አንተ ያልክ ዓርብ ማታ ጭፈራ ቤት ቅዳሜ ማታ ጣልቃ ትግባ። ወንዴ እኔ በነገራችን ላይ ከናካቴው ቤተክርስቲያን ከሚቀሩ ይልቅ ከናካቴው በየቀኑ ንስሐ የሚገቡ በየቀኑ ስለራሳቸው የሚያለቅሱ ሪግሬት የሚያደርጉ ሰዎችን ኢንከሬጅ አደርጋለሁ። ከናካቴው አይ እኔማ ጥፋተኛ ነኝ ብለው ከሚቀሩት ማለት አንደኛ ማናየና ነው ይሸቱ ተደብቆ የሚያደርገው ማናየ። እቺ ልጅ ተደብቃ ማናችን አይተን ስፈረደ ለምን ይሄ እንዴት ይሄ ትክክል? ሁለት የኃጢአት ትንሽ የለውም። ለምንድነው እኛ ሴክስ ላይ ብቻ የተያዘ ኃጢአት የሚመስለን? እውነት ለመናገር እኮ ሶሻል ሚዲያ ጤነኛ ነው እንዴ? ኢንዶርስ መደረግ ነበረበት እንዴ? ራሱ ማን ነው እሸቱ በሚያስተላልፈው ዩቲዩብ ላይ እኮ እኔ ትዊርካ ያለሁኝ ከፈለኩ ገብቼ ኢኔብል እያደረገው እኮ ነው። እሸቱን ላይ ገብቼ ከእሸቱ ቀጥሎ ያለው ቪዲዮ እኮ ምን የመሰለ ዳለኝ ነው። ኃጢአትን ከተጸየፈ ከዚህ ማህበር ይውጣ። በፍጹም በዚህ በዩቲዩብ ውስጥ እግዚአብሔር አይሰለጥንም፣ ውሸት ነው። ሌሎችም ማአት እሱ የሚጠቀማቸው ማህበሮችን ሂጄ ማየት እንችላለን። ይሄ ትክክል አይመስልም። ስለ ዩቲዩብ አይደለም ያወራው ስለ ገዳም ነው። ገዳም አዳምጠው ቀጥል። አንተ ግን ለምንድን ነው እንዴ የከሰሳት? ማታ ጭፈራ ቤት እያደራችሁ ቀን አሽሻ ምንድነው የሚለው ሽሻሽሻ እየሸተታችሁ ቤተክርስቲያን የምትመጡ እኔ ጳውሎ የማናት ማርያም መግደላዊት የክርስቶስን እግር በእንባዋና በጣም ባላት የውድ ሽቷ ስትጠርግ ዘኬዎስ የሚባል ቤት እንዴት ይቺ ስትነካው አያውቅም። እውነት ፈጣሪ ቢሆን ኖሮ የዚችን ሰው ኃጢአት አውቆ ግሬን አትንኪኝ ይላት ነበር ይላል። ማርያም እኔ አሁን እቺ ልጅ በማርያም መግደላዊት ልክ ኃጢአተኛ ናት እያልኩ አይደል? አውዱን አሳሳትከው። ይሄ ፖለቲካ አውዱን አሳስተዋል። ሚውት አድርግ። ላይ እድል ሲሰጥ ከሙለር ቀጥሎ ነው የምታወራው። ሚውት አድርግ፣ ታወራለህ፣ እድሉ ይሰጣል። እኔ ዛሬ ልክ ክርስቶስ በልባቸው እንዳሙት ሰዎች እሸቱ በአደባባይ ነው ያመው። እንዴት ይችላል ሰው የእግዚአብሔር እግር ጠረገች? እንዴት በሽቷ የቤተክርስቲያን አጸድ እንትን አረገች? እንደዛ ነው ካላለም ተው አማራዛር እንደዛ ማለት እንደዚህ ቤተክርስቲያን ስትመጡ ሽሻ እየሸተታችሁ ነው የምትመጡ። እሷን ተከትለው ሌሎች ሰዎች ልክ የእሷን አይነት ሊቀረጽ ነው ኦርቶዶክስ የሆኑ ሴቶች እሷን ሊመስሉ በዛ ሊመሰል ነው ያለው። ይሄን ነው የሳትከው ወንዴ፣ ይሄን ነው የሳትከው። በቃ the most important ነጥብ ይኸውልህ ወንዴ፣ ለውጥ በአንድ ቀን አይመጣም። መጀመሪያ ሰዎች ወደ ቤተክርስቲያን እንዲመጡ ኢንከሬጅ ነው መደረግ ያለባቸው። የእግዚአብሔር ቃል ያለው ቤተክርስቲያን ውስጥ ነው ወይም ቤተ እምነት ውስጥ ነው። ሰዎች ወደ ቤተክርስቲያን ከመጡ በኋላ የእግዚአብሔርን ቃል ሰምተው በቃሉ ይለወጣሉ እንጂ ገና ሳይመጡ እናንተ ሌቦች፣ እናንተ ሴሰኞች፣ እናንተ ሱሰኞች እያልን ካሳደርናቸው ከእግዚአብሔር ቤት እየገፋናቸው አይመጡም፣ አይለወጡም፣ እዛው ነው የሚቀሩት። ይህች ልጅ ጠርታ የምታመጣው ወደ እግዚአብሔር ቤት የምታመጣው እና ያልተለወጠ ካለ የልጅቷ ችግር ሳይሆን የቤተክርስቲያን ችግር ነው የሚሆነው። ምዕመኑን የመቀየር ስራ የቤተክርስቲያን ስራ ነው። የእግዚአብሔርን ቃል መግበው ምዕመኑን እግዚአብሔርን የሚያከብር እግዚአብሔርን የሚፈራ እንዲሆን ማድረግ
የቤተ ክርስቲያን ፌለር ዛሬ የምናየው አንተም የሳትከው አማራዛ ወንዴ እየጣስክ ነው። ዛሬ ለምናየው ትውልድ እኛን ጨምሮ ዛሬ በዚህ በቲክቶክ በሶሻል ሚዲያው በምናም ቪዲዮ ምኑ የሚወጣብን ሰዎች እኛን ጨምሮ ዛሬ የተሳሳተውን ትውልድ ተጠያቂ የሚሆነው ትውልዱ ሳይሆን ተጠያቂ የሚሆኑት አባቶች፣ ቤተክርስቲያን፣ ቤተ እምነቶች ናቸው። ትውልዱ ፌል ካረገ መጀመሪያ የሚጠየቁት የእግዚአብሔር እረኛ ተብለው ትውልዱ አደራ የተሰጣቸው እነሱ። እሸቱ ከጠየቀ እናንተ ሴሰኞች፣ እናንተ አጫሾች ብሎ ሳይሆን ትውልዱ መጠየቅ ያለበት ቤተክርስቲያንን ትውልዱ ሲጠፋ የት ሄድሽ? ትውልዱን እንዴት ልታመጪው አሰብሽ? ይሄ ነው ትክክለኛው ጥያቄ። አማራዛ እሱ አንተ የሳትከው ነገር ነው። ምን መሰለህ ወጣ ገባ እንትን የተናገረ አንተ ለምን ገባችሁ ነው? ለምን ኃጢአት ሰራችሁ አላለም ወይ? ከዚህ በፊት ለምን እንዲህ አደረጋችሁ አላለም? ወጣ ገባ የሚሉ ሰዎች ምሳሌ ይሆናሉ ለቤተ ክርስቲያኗ ነው ያለ እንጂ ኃጢአት የሰራ ሰው ላይ ካወራ በኋላ ያንተ ነው። እኔ ባይዘው እኔ ጨርሻለሁ። ዞሮ ዞሮ እሸቱ የሰራው ስራ ብዙ ሰዎች ወደ የሰራ ሰው ነው አይደል? ኃጢአት ለምን ሰራችሁ አይደል? እየሸተታችሁ ሆነ የምትመጡ ይላል እኮ ነው የምልህ። ቤተክርስቲያን ላይ እየሸተታችሁ ነው አልኩ። አላቆማችሁም ነው ከዛ ያንን ነገር ወይ አቆማችሁ ወይ በደንብ ይምጡ። ምንም እኔ በየቀኑ ይፈናው ነው ሰውን የሚቀይረው ወንዴ ይምጡና ይስሙ። በፈለጉ መውጣት መግባት አለባቸው። አማራዛ ኦ ማይ ጋድ እኔ ከነ ኃጢአታቸው ሰዎች ወደ እግዚአብሔር ቃል እየመጡ በየቀኑ ይስሙ። አንድ ቀን የለውጥ ቀን ይሆናል ብዬ ነው ማመን። አንድ ቀን የእግዚአብሔር ቃል ይገባናል ብዬ ነው ማመን። መንፈስ ቅዱስ እንደዛ ነው የሚሰራው። ኦርቶዶክስ አሁን ለምሳሌ በየቀኑ ዝም ብሎ ይቆርባሉ፣ እንትን ያደርጋሉ፣ ከዛ ይወጣሉ። ልክ እንደ ግብጽ ኦርቶዶክስ አይነት ይሁን ነው ያልካል። ይሄው የኢትዮጵያ ኦርቶዶክስ ነው ወዳጅ። እና ለጻድቃን ከሆነ ቤተክርስቲያን የመጣችሁ እዚህ ምታረጋ ወይም ኃጢአትክን ተናገረ ከዛ ሰውዬ መላበዩ እናቴን ሰውዬ መላበዩ አላወራኝ ላውራ ሚውት አድርጊ። ጥላ ይቀጥል እኔ አላወራም። ጅቦ ከምር ነው እንዴ? ኖ ልክ አይደለም። ኖ አይደለም። ከምር ነው እንዳፍን ከፈት ካወራለሁ ሐሳብ ነው ይፈጣል። ኖ የኔ ተራ ነው። ሚውት አድርጊ። ጥላ ይቀጥል። አንተ ይሁዳ ነኝ ስትል አልነበረ እንዴ? ጅቦ ስነ ስርዓት ያዝ። ሐሳብ ሰጣለሁ። ቆይ ጥላ ይቀጥል። ጅቦ የነገርኩ ነው። ሞዴሬተሪን ተወስደዋለህ እንጂ ታች ወርጅ እንዳለ ነው ማስወርደው ገስ ላይ ያለው አካክ እንዴ ስትራቴጂ አንቺ ደነዝ። ጥላ ይቀጥል እና እንዴት አውራ የኔ ተራ ነው እንዴ? ሐሳብ እኮ ነው የምሰጠው። ይሄ የእምነት ጉዳይ አይደለም። ስለ እምነቱ ገብቻ አላወራም፣ ግን ሐሳብ ሰጣለሁ። ከላይ ያለው አንድ ደቂቃ አለሽ። እሸቱን እየተቃወመ ነው። የምን አንድ ደቂቃ ነው? አወራለሁ እባክህ። ካልፈለክ የራስህ ጉዳይ እንታከብዳለህ። አንቺ አያገባሽም። አንድ ደቂቃ ይሄ ለምን የማያገባኝ? አንተ ራሱ ሙስሊም ነህ፣ ምን አገባክ? ልጅቷ ሀና ግደይ ትግሬ ስለሆነች ነው ሐሳብ የምትሰጠው አንተ ነው። ያ ባምቢ ትግሬ ስለሆነች ነው ሐሳብ የምትሰጠው አንተ ሙስሊም ወደ ሌላ ቀየራችሁ። ጥላ ይቀጥል። ቅጣት ደርሶብሻል ወደ ዘር ስለወሰድሽው። ቀጥል ላውራ እናቴ ሚውት አድርጊ። ተቀጥተሻል። አሁን ሚውት አድርጊ። ተቀጥተሽ ቀጥል። ማውራት አለባት። ልክ አይደለም። አንተ የሚደግፉ ሰዎች ብቻ ነው እንደሚያወሩ ጅቦ። አሁን የጊፍት ያጠራቀምኳትን አበባ አልሰጥህም። የጌም ቀን አንተ ቀማል። ቀጥል ጥላይ ቀጥል። አማራ ነው ትክክለኛ የተናገረው። ስነ ስርዓት አንተን የሚደግፉ ሰዎች ወይ ባምቢን የሚደግፉ ሰዎች ብቻ አታስወራ። ይሄ አሁን አንተ ነህ ተረኛ። ቆይ በተራ ነው የምናወራው። ታወራበት። ኦኬ እሺ፣ እኔ ላውራ። ምን መሰለህ እኔ ቁጭ ብዬ ገብተህ ሸማይዝም። ኦኬ ሻውሪ። እሺ ይኸው ኖ አታወራም። እናቴን ቅጣት ደርሶባታል ወደ ዘር ስለወሰደችው። አዲስ ሴቶች ይከበሩ። ተምሪ እኔ ራሱ ትግሬ መሆኗ አንቺ ስታወሪ ነው የሰማሁት። መብርሃንን አዲን ነው እኔ ተምር ስታወራ ነው እንደውም ኤርትራዊ ነች ተናግራለች። ራሷ ዝም ብላ አውቃ ነው ስትቀልድ ነው። ትግርኛ ስለምችል ነው። ኤርትራዊ ነኝ ብላለች። እናቴ ትሙት ኤርትራዊ ናት። ቀጥል ጥላይ። አንድ ዙር አልፏታል። ዘር ላይ ስለወሰደች ኤርትራ ሆነች ጋምቤላ፣ ሲዳማ ሆነች ምናምን የምናወራው ስለ ሃይማኖታችን ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ እሸቱ ያነሳውን ሐሳብ ተመልክቻለሁ። እሸቱም አለቅላቂ ነው። ባለፈው የሙስሊሞችን ጾም ሄጄ እንደዚህ ሳረክስ ምናምን ብሎ ለማስወጋት የሄደበትን ርቀት ተመልክቻለሁ። የማይረባ ሰው ነው እሱም። እቺኛውም ልጅቷም ያነሳው ሐሳብ ላይ ነውና የቤተክርስቲያኑ ስርዓት ምንድነው የሚለው ላይ ነው የምመለከተው። አዎ ቤተክርስቲያን ለኃጢአተኞች ነው የተሰራችው። ኃጢአተኞች ሄደን እንድንፈወስ እንድንድን ነው። ግን ይሄንን አሁን ለተነሳው ውዝግብ በመጀመሪያ ደረጃ ከየትም አቅጣጫ እኔ ልጆቹ ጋር አልሄድም። የቤተክርስቲያን አባቶች ተብለው ወደ እነሱ የሚሄዱት አባቶች
የቤተክርስቲያን አባት ሳይሆኑ ነጋዴዎች ናቸው። በቃ ምንም ሌላ ቦታ መሄድ አይጠበቅብንም። ምክንያቱም ቤተክርስቲያኗ መሰረት አላት፣ ስርዓት አላት። ከማን ምን እንደምታመጣ ታውቃለች ቤተክርስቲያኗ። ይሄንን ስርዓትና ህግ ደንብ ጥሰው በየቦታው በተገኘ ገንዘብ ይዘን እንገባና ቤተክርስቲያንን እንገነባለን ብለው ካሰቡ በፈጣሪም ተቀባይነት የለውም። በፈጣሪነት ተቀባይነት የለውም። የልጅቷ ባህሪ ምንድነው? የልጁ ባህሪ ምንድነው? ምን ሲሰራ ነበር? ምን ሲያደርግ ነበር? የሚለውን ነገር መመልከት። ከዛ በኋላ እግዚአብሔርም እኮ መስዋዕት ስትሰጠው እኮ ንጹህ መስዋዕት ነው የሚጠብቀው። ንጹህ መስዋዕት ነው ካንተ የሚጠብቀው። አንተ አጭበርብረህ ተሳዳቢ ሆነ አደባባይ ላይ ወጥተህ የተለመደው ነገር ሶሻል ሚዲያ ላይ ቲክቶክ ላይ ባህሪ የሌላቸውን ጋጠወጥ የሆኑ ሰዎች ጋር ሄደው ካህናቶቹ ከነሱ ጋር ቁጭ ብለን ገንዘብ ሰብስበን ቤተክርስቲያንን እንገነባለን ብለው የሚሄዱበት አቅጣጫ በሙሉ የተበላሸ ነው። ስለዚህ ቤተክርስቲያኗ ካህናቱ ጳጳሳቱ እንዳለ ራሳቸውን እንዲመለከቱ ወደ እነሱ ነው